Marketing is not about only communication. It's not about the advertisement. Just አንዷ ቱል ናት። የዛሬው እንግዳችን ሪታ ፀሐይ ትባላለች። የማርኬቲንግ ባለሙያ ናት። ለተለያዩ ድርጅቶች በተለያዩ የአፍሪካ ሀገራት በማርኬቲንግ ለረጅም ዓመት አገልግላለች። ዋሊያ the way it came in, it was crazy, out of this world. አመቱን ጠብቆ ደግሞ the Seychelles trip. No other brand has done that. We were lucky we even managed to brand Ethiopian Airlines with Walia. So you have Ethiopian Airlines and Walia next to it on the plane. Literally we were looking ቆይ ሌላ የት ጋር ነው ዋሊያ መለጠፍ እንችል ወይ እዚች ጋር ለጥፋት ሆነ you know it was እብድ የሆነ branding. Everywhere you go in the world Coke is the same. Presentation, communication, ያቺ ቀይ ቀለም እኮ it's trademarked. የአርሰናል ላይ አንቺ ነበርሽ? ጌታዎቹ የምር ዘፈን ተከፍቶላቸው እየጨፈሩ ነው ወይስ? እኔ ነኝ ያስተማርኳቸው። Marketers need to understand statistics and research to its bone. በጣም ጥሩና በህይወቴ the biggest learning was the biggest failure of my career. Unilever literally lost, I don't know, half of its market share. በዛችዋን ሚስቴክ ሰው ስላደረገው ሳይሆን ለኔ ይሆናል ስላልኩኝ ትክክል ስለሆነ ትክክለኛውን መንገድ ይዞ መሄድ ካለህበት ሰራውንዲንግ ልዩም ቢያረግህ don't be scared ራስህ። ዶርጋ መጀመር በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ለረጅም ጊዜ ማስታወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም መሪዎች፣ እንዴት ናችሁ? የዛሬው እንግዳችን ሪታ ፀሐይ ትባላለች። የማርኬቲንግ ባለሙያ ናት። ለረጅም ጊዜ በማርኬቲንግ ለትላልቅ ብራንዶች አገልግላለች። ለነ ዩኒሊቨር፣ ኮካ፣ ዳሽን ቢራ እና ለተለያዩ ብራንዶች ለረጅም ጊዜ ሰርታለች እና በተለያዩ ማርኬቶች ላይ ደግሞ በአፍሪካ ውስጥ ሰርታለች። ናይጄሪያ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ የተለያዩ ሀገራት ላይ ሰርታለች እና ዛሬ ስለነበራት ጉዞ፣ ስለ ማርኬቲንግ ምን አይነት ኤክስፒሪየንስ እንደነበራት እንነጋገራለን። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። ሪታ እንኳን ሰላም መጣሽ። Thank you. እንኳን ሰላም ጠበቃችሁኝ ነው የሚባለው። I'm really honored and humbled to be here, to be honest. Thank you for having me here. Like ብዙ አይነት ኤክስፒሪየንስ ነው ያለሽ። ብዙ ቦታ ነው የገባሽው። አሁን ደግሞ you're very chill እዚህ ስናወራሽ። የሰሞኑን ደግሞ chill አይደለ? እና ሪታ ያረጋት ምንድነው? What is the most defining, moment by life ውስጥ? There are a lot. አሉ በጣም ብዙ። I think በጣም define ለኔ define የሚያደርገኝ was my father. ሁሉ ጊዜ አንቺን ሁኝ የሚለው ነገር አለ። ትምህርት ቤት ሌሎች ልጆች እንዲህ ካደረጉ እኔ አላረግም ብዬ ከተጠላው እያለቀስኩ ቤት የምገባበት ጊዜ ነበር። ፋክት እሺ። ከዛ ምን ሆር ሲለኝ ልጆቹ እንደዚህ ሲያረጉ እኔም ቢብዬ ተጣሉኝ፣ በቃ እኔ ጓደኛ ጠው አልኩት።
ኦኬ ትክክል ነው ያደረግሽው ነገር አለ አዎ ትክክል ነኝ ምክንያቱም እንደዚህ ሎጂክ መስጠት ጀመር ሶ ትክክል ከሆንሽ ትክክል ነሽ ሰው እንደሆነ ሁኚ የሚለው was never his approach አይደል what we do we have to know why we're doing it ካመንክበት ደግሞ በእምነትህ በአቋምህ እንድትቆም ያስተማረን ነገር I think that was the key ለኔ ከዛም ወዲህ always everywhere I go it's do I believe in this thing እውነትም ይሆናል ትክክል ነኝ ወይ ልሳሳት እችላለሁ ግን ከማየው ፐርስፔክቲቭ ትክክል ነው ብዬ ካመንኩኝ ላመንኩበት ነገር መቆም will define me ከዛ ውጪ it's a bit creative mind crazy ትንሽ ወጣ ያሉ ነገሮች ያስደስቱኛል and I think that's why marketing እና innovation የሚመቸኝ ወጣ አበድ ያሉ ነገሮች are in my wheelhouse ነው የሚለው እንግሊዝ ያ it's a bit that እንዴት ገባሽ ወደ ማርኬቲንግ ያጠናሽው ሌላ ነገር ነው ሙዝ ልታጃዳለተ ይለበለ seriously so here's the story it was ተምራለሁ የተወሰነ ማርኬቲንግ ዩኒቨርሲቲ የዛን ጊዜ it looked so logical አንድና አንድ ሁለት ነው ምንድነው ለዚህ ክላስሩም ውስጥ የሰው ልጅ የሚቀመጠው የሚለውን ሎጂክ ትቼ ብዙም አልገፋሁበትም ዩኒቨርሲቲ ውስጥ when was it the first time Unilever came to Ethiopia I met the CEO እና he insisted ለማርኬቲንግ ጥሩ ትሆኛለሽ I'm like አልፈልግም ሞክሪው no አልፈልግም supply chain እና ሎጂስቲክ ውስጥ አስገባኝ አለዛ ተወኝ አልኩት so we cut a deal he said you know what 3 ወር ሞክሪው በጣም ከጠላሹ ቀይርሻለሁ so I joined there trial period 3 ወር እና ማርኬቲንግ ምን እንደሆነ ገና አልገባሽም እስቲ ሞክሪው ብሎ አስገባኝ he is right that's where I learned what is marketing and I fell in love በቃ የመጨረሻ ምንድነው የፕሮፌሽን ፍቅሬን አገኘው ብለ ጥሩ ነው that's where I got into marketing ምንድነው ፍቅር ላይ እንትን ያረጋሽ so at that time when I joined Unilever የነበራቸው የማርኬቲንግ approach ሁሉ ቦታ አልነበረም የዛን ጊዜ at least so የነሱ approach ምንድነው it's you're the CEO of your brand you have to know your brand end to end you have to understand consumer it had an angle of scientific I'm a scientific man very weird for a market I like my numbers ቁጥር ምናምን which is weird la marketing ግን at the same time ደግሞ it has an artistic side so የዛ ሁለቱ ድምር and seeing things a brand from zero to end ምንድነው ከጥሬቃ consume እስኪደረግበት ሰዓት end to end ማየቱ I don't know it somehow gave me that love affair with marketing and better understanding so that's it ምን ይመስል ነበር ግን ትልቅ የተማርሽው ነገር ምን ነበር በዛ በዩኒሌቨር ውስጥ so many so from brand positioning to innovation on innovation like they had different tricks one of the funny tricks is like the what if so the what if strategy we learn is you say okay what if happens this what if ይሄ ወረቀት እግር ቢኖረው what if እግር ኖሮት እንዲ ቢያረግ ወይ ይሄ ወረቀት what if it has hands so it's about getting out of the box and trying to imagine something unimaginable so that's where innovation comes in I don't know ሳሙና ራሱን ቢያጠብ ልብሱን ቢያጠብ ምናምን you know so that was one trick the other trick we used to do and that's also I learned at Unilever is በጣም ተቃራኒ የሆኑ ነገሮች ብታጋጭ ምን ይወጣል አንዱ ኤግዛምፕል የነበረው ፎቶኮፒ ማሽንና ሙዝን አጋጨው እስቲ ምን ይመጣል so you start thinking እንደ ህፃን ልጅ ሙዝ የሚመስል ፎቶኮፒ ማሽን ሙዝ የሚሰራ ፎቶኮፒ ማሽን then you know so it makes your brain go outside ከተለመደው pattern because at the end of the day our brains እንደንትን ብላስበው እንደ ወንዝ አንዴ መስመሩን ሰርቷል so you stick to that thinking ከዛ ለማውጣት you have to get out አይደል እና a little bit እንደ ህፃን ልጅ crazy የሆኑ ነገሮች እያጋጩ innovation ላይ that's what I like
ግን ያ እንዴት ፕራክቲካሊ ወደ ቢዝነሱ ይመጣል? It comes. So for example, live የተሰሩ ኤግዛምፕሎች አሉ, like close up. So you go from ጥርስ ማጠቢያ ብሩሽ ምናምን አይደል? So that's you look at what do consumer use እንትኑ አለ, ፔስቱ አለ, ከዛ ብሩሽ ይሰራለታል. You know, it's jumped to doing chewing gum. ምክንያቱም ምግብ ቤት ውስጥ በተስጨርስ ብሩሽ ማድረግ አትችልም, but you can get a gum that can give you that freshness and cleanse. እንደዚህ አይነት ነገሮች ከዛ እየመዘዝክ ሊቨር ፕሮዳክት ነው እሱ። ከዛ በኋላ that was one of the things we proposed, part of the innovation training. So they had this fantastic training watch, and እዛ ላይ some of these things we were to develop. ካልተሳሳትኩ አንድ ሁለት ሀገር ላንች አድርገውታል። So it's ከዛ እየመዘዝክ የምታወጣው ነገር ማለት ነው። That's how came what ምን ልበልህ top of mind down አይመጣልኝም፣ ግን vacuum cleaner ራሱ ቤቱን vacuum የሚያደርግ vacuum cleaner አለ, the robotic. So that's kind of going a bit extra, አይደል? Apple is a good example, አይደል? The guy decided button የሌለው ነገር ፈልጋለሁ. I'm sure when Steve Jobs came up with that thing, people were like, so ትንሽ ነቅላለች እዚህ ጋር. Today we feel it's normal, አይደል? ነገ ጧት ጎማ የሌለው መኪና ፍጠሩ ካለ አንዱ, and if he has that power to do it, እንዲህ የሚበሩ መኪናዎች ሊመጡ ይችላሉ. So that's how somehow a bit going out of the normal ከለመድከው ትንሽ አበድ ያለ አስተሳሰብ። አይ ቲንክ እዛ ያለች ብዙ አዳዲስ ካምፔኖች ራን ያደረግሻቸው ኢንትረስቲንግ ካምፔኖች አሉና የትኛው ይመጣልሻል ዩኒቨር በነበርሽበት ጊዜ? ብዙ አሉ. One of my favorite, and because it also a silver award winning campaign, was Lux Samuna ላይ. So this is about branding, አይደል? The beauty of branding and the brand positioning. So Unilever ከሄድክ የገላ ሳሙና ሁለት አሉ. You have Dove and you have Lux. Dove ምንድን ነው የሚልህ? Beauty is inner beauty. Lux would tell you, no, the star in you comes out. So that's the definition of beauty. These are two different positioning, አይደል? Lux ነበር የሰራ ነውና how to bring alive the brand. So this is all about bringing alive this positioning. We bring out the star in you. So we relaunched the product. Kenya ላይ ነው ይሄን የሰራነው. So how do we bring out the star in you? We did a whole experiential. ና ሀሳቡ የነበረው ምንድነው? People would nominate ሴቶችን, and then the 10 winner ሴቶች, we do a makeover and we bring out the star in you. So that's Lux bringing out the star in you. So we brought alive the brand positioning. It was a beautiful campaign with a lot of ups and downs, but አስቂ ነገሮች happen አድርገዋል እዛ ጋር እና at the end of the day really የብራንድን positioning ወይ የብራንዱን value really ያወጣው campaign ስለሆነ ነው። So we did before after makeover, makeup, ምኑ ሴቶቹ በቃ እና these are not all models or youngers. They were mothers, grandmothers, but you know በደንብ you make them up. Now it brought out that shiny woman out of them. So that really brought the brand to life. And that's why I really love that campaign as well. So part of building the brand is how to bring the positioning to life, አይደል? ከባዱ እሱ ነው. Because a brand, so brand like I had product አለ, which the company is making product, አይደል? Brand ግን ሰው ጭንቅላት ላይ የምትቀርጸው ነው. What do they know? What's the value you're talking about? Does it talk to my value, አይደል? Integrity ከሆነ እኔ ኃይለኛ value, integrity ያለው brand, ሁልጊዜ እውነቱን የሚነግረኝ brand would be mine. It's like my friend, እኔ የማምንበትን የሚያምን ነው. So doing that was exciting. So እሱ በጣም ቆንጆ ነበር። ሌላ ምን ማአት አሉ? ኧረ ምን ይሌላል? ከስክራች ተነስቶ በጣም ፌመስ የሆነው ሌላኛው ብራንድ አንቺ ያለችው ዋሊያዬ It was an interesting project ልበልህ. Amazing actually. So ከስክራች ነው ያልጀመርኩትም actually before me የነበረው ሰው ነው ከስክራች የጀመረው. There was some basic idea
that we needed a beer that is positioned on national pride. So culture-un የዛን ጊዜ የነበረውን atmosphere ካየኸው ኢትዮጵያዊነት was a very high level pride ጉዳይ. The football team was doing extremely good, so everybody was like ዋሊያዎቹ ካለነሱ ኳስ ተጫዋች ዓለም ላይ የለም. So it was building on the current cultural situation and the emotion of the people. ግን እዛ ለመድረስ አንደኛ ሃይነከን የዛን ጊዜ already በደሌና ሀረር ቢራን ገዝቶታል. None of those two brands could claim national pride because they are so regionally entrenched. So we needed another brand to take on this national pride. ስሙም ሲመረጥ ለዛ ነው የኢትዮጵያ ድንቅዬ አንድ ዋሊያ ናት. Of course የኳስ ቲሞቹም ዋሊያ መሆናቸው was an add-on. So it built that ከዛ ጋር አይደል? So we worked on it, developing the recipe, was finding what is that thing that the Ethiopia tasted የሚመጥን. Of course የዛን ጊዜ I think the dominant beer ኢትዮጵያ ውስጥ የነበረው BGI St. George ነበር. So we needed something that is better than St. George, but not as bitter as Harar, because Harar አለው ትንሽ የሚያረግ ነገር. So it was that development work. በጣም ብዙ ስራ ተሰርቷል እዛ ላይና part of the learning research ጋር ለምሳሌ and this is like a cautionary note አይደል? ራስህ ስትሰራው you think you have the best thing በቃ ካለዚህ የለም እና ፎርሙላዎች ተሰሩ ምናምን. we went out on consumer testing እና ሪፖርቱ ሲመጣ እኛ the best ያልነው like ሶስተኛ ሆኖ መጣ versus BJ versus ምናምን ሶስተኛ. So we sat down again in the office and the brewmaster, but he was upset. I did the best formulation indeed ሶስተኛ ወጣ ይሄ ሪሰርች ትክክል አይደለም አለ. You're like no, እሺ ቆይ ጠብቀኝ. So we ቢራውን ደረደር ነው እዛው blind in the office, the C-suite team, the executives. We sat down, we said okay, test it. No, the guy tested it. ምንድን ነው ይሄ? Well, this is the beer you gave us. I was like, okay. Research is right. I'm going back to brew. So he had to do another one. Then it's a learning about usually companies. Hey, biasness alena. But yeni bicha know the best. No. Sit down and test it and do it. Don't assume, my dad. So anyway, we got the beer right on the occasion. The beauty of it was we had one mark. And the mark was ለአዲስ ዓመት መውጣት አለበት. ግሪንፊልድ ነው አዲስ ፋብሪካ ለአዲስ ዓመት በቃ everything new አለ አይደል? it's the new year starting, the new beer is hopeful የሆነ ሜሴጅ እንዲሆን ለአዲስ ዓመት መግባት አለበት. And at that time we had to come up with the craziest idea possible. ምክንያቱም BGI was dominating this business አይደል? And that's how came the Happy New Year beer. Never seen Happy New Year beer is actually the teaser of actually the beer, right? Nowhere has been done before. Marrasaw ነገር ቢኖር Amsterdam, when we presented our plan, they were like, you people are crazy, right? You know Ethiopia more than us. Because for Heineken, Ethiopia was a new market. So they were like, okay, fine, ከመሰላችሁ ሲዱ. They don't usually allow you to do such kind of madness. So that, I think, that the way it came in, that Happy New Year beer, the quality of the product, and then it came in with a nice price, a bit discounted. So trialun mikam so encourage እንዲሆን ትንሽ ዝቅ ብሎ መጣ. And the rest is history ልበልህ. Part of it, yeah. በጣም I think ማርኬቱን dominate አድርጎ ነበር. It shocked the market. ግን the environment የዛን ጊዜ ብዙ ቢራዎች የተነቃቁበት ነበርና ክሪኤቲቪቲ በጣም ብዙ የምታይበት ሴግመንት ነበር. ኮምፒቲሽን የምታይበት ነበር. You know, one and the next was በቃ running around to surpass አይደል? And we've seen some amazing creative work የዛን ጊዜ ዋሊያ. Okay, the way it came in, it was crazy, out of this world. አመቱን ጠብቆ ደግሞ the Seychelles trip. No other brand has done that. We were lucky we even managed to brand Ethiopian Airlines with Walia.
which eventually Ethiopian Airlines was not happy. Again, anyway, it's done. Then these are the moments that tell you, bringing. So what happened? Seychelles. ወደ ቦትል ተቀየረ ወይስ አጥር No, ላካችሁበት? Ethiopian Airlines, we branded it. የሄዱት ሰዎች ናቸው ያዩትና Ethiopian Airlines የነበሩት. So you have Ethiopian Airlines and Walia next to it on the plane. Seychelles እንሄድ. ከውጭ በኩል ማለት ነው። ከውጭ በኩል ከውስጥ ደግሞ ብራንድ ማድረግ የቻልነውን በሙሉ ብራንድ አድርገናል። ማለትም እዚህ እንትን ላይ የሚመጣው ነገር እሱ በቃ literally we were looking ቆይ ሌላ የት ጋር ነው ዋሊያ መለጠፍ ብቻ ወይ እዚች ጋር ለጥፋት you know it was እብድ የሆነ ብራንዲንግ ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. ምን ነበረ ሲሸልሱ? ዋሊያዎቹ ሲጫወቱ ነበር። አይ ቲንክ ዓለም ዋንጫ ጥሎ ማለት ማጣሪያ ሶ ለመጫወት ሲሄዱ እዛ ላይ ስፖንሰር ተደርጎ ነው እንዴ? No, we took consumers 264 consumers ሙሉ ፕሌን ቻርተር አድርገን ነው የወሰድነው። እንዲደግፉ ማለት? አዎ ደጋፊዎች። ዋው እንደዚህ አይነት አልተሰራም። ከዚህ በኋላም in the next 20 years የሚሰራ የሚደፍረው ያለ አይመስለኝም። I was lucky enough ምክንያቱም የነበረው CEO እሱም ትንሽ እንደዚህ let's do something crazy የሚል ነበርና የሚገርም ነገር so part of my luck ልበል የፈጣሪ ጸጋ ልበል I don't know. So we're sitting, the new CEO just came in and he's like, okay, these are the brands, this is the plan, እያልክ የሆነ ሰዓት ላይ we're thinking ቆይ ዋሊያዎቹ it's about national pride. How do we make it this really national pride? የሆነ ሰዓት ላይ like okay ዋሊያዎቹ ሊጫወቱ ይሄዳሉ. See, we can take consumer fun አብረን ይዘን እንሂድ. He's like okay, I like that. Full plane, go make it happen. Budget አልጠየቀም go make it happen ያለው. The one okay, not the biggest. I've done this kind of things. Coca Life, for example, again, it was really an amazing project level. But marketing one shake አርጎት ነበር አነቃቅቶት ነበር። ብዙ ሽልማት ነበር ዋሊያዎቹ እናንተና I think ቢራም አልተከለከለም ነበር። አልተከለከለም ነበር። የዋሊያዎቹ ናሽናል ስፖንሰር ነበር። ብዙ ሽልማት ሰጡ ነበር ወይስ አይደለም? እሱ የሚቀጥለው አመት ነው የመጣው። I think the first year was ቢራ በነፃ ነበር። ከዛ you got ticket ነው የምታሸንፈው። የቆርኪ ዋጋ ሲኖራት ቆርቄ እንደ 20,000 ብር የተሸጠች ቆርቂ እኮ ናት። ተቀልዳል። ስታዩ ምን ይሰማሻል? በጣም ወርዷል ከነበረበት። ያሳዝናል። ምክንያቱም ምን ቢራ ካምፓኒ ነው ወይስ? No, the whole ብራንዱ ምን ትለኳለ? ብራንዱ መውረዱ የለማ ቪዚቢሊቲ ነው ሼልፍ ነው ሼልፍ የሚጠጣው look at the research አሁን አዲስ አበባ ላይ I think the last research ያየሁት bottled beer lead የሚያደርገው ዳሽን ነው at least a few months ago ነው ያየሁት research ዛሬ አላውቅም it used to be the number one beer I don't know if you were not here የዛን ጊዜ ማለት ነው ልጅ ነበር ግን የሚያሳዝን ከዛ ጋር the whole marketing industry somehow shrink አድርጎብኛል obviously ቢራው ሲከለከል I left the country so 5 አመት እዛ ጋር ጋፓለኝ እንዴ ሞከርኩ ፓርላመንት ገባው ተጨቃጨቁ የሚሰማኝ አጣው ጥይላችሁ ይልኩኝ ከዛ በኋላ ነው ከዛ በፊት ነው ኮካ ላይ ነበርሽ ከዛ በፊት ነበር እንዴ ነበር እዛ የነበረሽ ኤክስፒሪየንስ cook is cook when it comes to marketing when it comes to brand building when it comes to events only cook can do ሚለው ሜንታሊቲ ነበር ለበለ
ሌላ ሰው ደግሞ እንዳይሰራው አድርጎ የሚሰራ ካምፓኒ ቢኖር ኮካ ነበር and it's part of the culture only Coke can do not everything had standard description menu fridge አደራደሩ event ላይ ምን መሆን አለበት you know so this is the consistency ለመጠበቅ ነው everywhere you go in the world Coke is the same presentation communication ያቺ ቀይ ቀለም እኮ it's trademarked literally na it's just ከሌላ ቀይ ቀለም ይለያል ከሌላ ቀይ ቀለም ይለያል it has its code it has its code it's called Coke Red to that level በጣም serious ናቸው if you google the first ይመጣልሃል Coca-Cola company not by mistake they pay for that to make sure that the first stream ይመጣል Coca-Cola company ነው Coke ጻፍ ምን ጻፍ soft drink ጻፍ beverage ጻፍ እንዲመጣ ያሩታ so there is a lot of brand building there but then it has a history of over 135 years of brand building እነሱ it's Coke it's a DNA it was an experience and a half the approach was a bit different but I'm marketing and የወደድኩት Unilever ጋር ነው እንዳልኩ end to end understanding your consumers building brand innovation Coca ጋር you have a Coke አይደል ምንም ነገር ብትሰራ ከኮካ በፊት አታስቀድምም ነበር everything you do is priority Coke because it's the name on the building if you spend $5 on Fanta you spend $10 on Coke if you recruit 2 consumers for Fanta you recruit 5 for Coke that was the mentality በቃ ካለ ኮካ ሌላ ነገር እንደሌላ አርገህ ነው you work hard you play hard so that's the Coke mentality they also went evolution marketing approachአቸውን eventually ቀይረዋል ብዙ ነገር ተቀይሯል ወዴት ተቀየረ so originally you know being a multinational a lot of things can be done either Kenya because የአፍሪካ ብዙ ሀገራችን ያቀፈው Kenya office ነበር as a sub-Sahara head office a lot of development work እዛ ይሰራና it's disseminated maybe a multinational ትንሽ ቅር የሚለኝ እሱ ነው centrally ይሰራና just run it in your country adaptም አይደለም maybe translate ብቻ አድርግ ይባላል which is also risky Coca ላይ ለምሳሌ they had this art ይለኛል አንዱ ካምፔን ላይ you had tattoo ልጁ የብርጭቆ ታቱ አለው ልጅቷ የጠርሙስ ታቱ አላትና የሆነ እንዲ ሲነካኩ Coca እንዲ ከልጁ ጠርሙስ ወደ ልጅቷ ብርጭቆ ይመጣል very creative very nice can you imagine this in a Nigerian market where they talk about juju and black magic and ምናምን በቃ ናይሮቢ ኦፊስ ተቃጠለ because this came from Atlanta launched this everybody was like በፍጹም ሞች ይገኛሉ advertise ሳላረግ ቆይ so you need people who have that knowledge of the insight of the local consumer contextun globally ሲሰራ maybe miss የሚደረገው እሱ ነው የሀገሩን context እና cultural implication ላያውቁ ይችላሉ በተለይ አሜሪካ ቁጭ ያለው a lot of people in America they think Africa is one country ሲጀመር verbally እንደዛ ስላሉኝ አይደል so multinational ጋር ያ ሪስክ አለ የሎ እና በዛ ምክንያት so that's the transformation that Coke went through የሆነ ሰዓት ላይ they realized ይሄ ነገር እንዲህ አይሆንም so concept ይሰጥህና so it's about open happiness or this and that then localize it so it's no more translation it's በራስ context በlocal cultural context translate አድርጎ ይባላል ያ በቅርብ የመጣ ነው before በቅርብ I left a few years ago ግን ከገባው በኋላ 3 አመት ምናምን ፈሽቶበታል ይሄ ትሬንድ ሲመጣ የኮካ አስታውሳለሁ የሆነ ሲተረጎም ማስታወቂያቸው የሆነ ሳለ እኔ ትዘኛል ናይሮቢ ቁጭ ብለን ብዙ እንጣላ ነበር ስለ ኢትዮጵያ ምክንያቱም ቪዥዋሉ ይሄ ነው ምናምን ይሉሃል you like ኢትዮጵያ አይመስልም this one looks በቃ ኢትዮጵያ አይመስልም how do you ይሉሃል በቃ it doesn't look like an Ethiopian no Ethiopian consumer will connect to this I'm sorry እኔ እንዲመስላል ያ ሰው ስለዚህ አስፓየር አድርጎኝ እጠጣለሁ no so ብዙ ጭቅጭቅ ውስጥ ገባለህ
when they did the cook with meal ሲጀመር was coke and pizza. I was in Uganda የዛን ጊዜ ዩጋንዳ ሲጀመር ፒዛ ይበላል እንደ አበሻ የራሱ ምግብ ነው የሚወደው you're like እና በጣም ብዙ ኮክ በርገር ይላል I think የዛን ጊዜ ዩጋንዳ 10 ቦታ ነው በርገር የምታገኘው it wasn't a mass communication so a lot of argument እና you have to learn to win those arguments intelligently or wisely so for example what did we do in Uganda ብዙ አልተጨቃጨቅንም I was based in Uganda when the marketing director came like you know what very simple we'll take you out on a consumer immersion meet real Ugandans not what you imagine they are so we took her in this local so Ugandans ከኢትዮጵያ ጋር similar ናቸው ማለት they love their food their matoke their peanut butter sauce ምናምን so ያንን ስታይ ነው ሴትዮ የገባት you're like okay I understand what's your problem now guys the young and the old and they like their own food so you put a coke and burger አጠፋቸው በቃ ለኔ አይደለም ብሎ ሄደ ማለት ነው the poor guy so this kind of wise approachዎችም ያስፈልጋሉ multinational ጋር really relevant ለመሆን in your market yeah ቅድም እንዳነሳነው like አንዳንድ ብራንዶች በጣም ውጤታማ ሆነው ሰው ልብስ ገብተው actually ወደ ቢዝነስም ይቀየራል ፕሮዳክቶቹ so consistently እንዲገዛ እንዲቀጥል ከብራንዱ ጋር በተመሳሳይ ደግሞ so they target to marketing at the end of the day እና ስትራግልም ያደርጋሉ እና እስካሁን ባይ like ወይ ማስታወቂያ ይሰራና ከታች ሲወርድ like ገናኝ ባለመቻል ወይም ሚስ ኮሙኒኬት ከላይም በማድረግ or lack of consistency በዛ ይበላሻልና ምንድነው እስካሁን ካየሽው የተማርሽው so few things ጨምሮ ቅድምም አቋርጠን አልመለሰችው Walia was dominant and now it doesn't almost exist why did it die you can ያንንም በምሳሌ ቢሆን ጥሩ no so here it is so understand this marketing ብዙ ሰው በተለያየ መንገድ ዲፋይን ያደርጋል marketing is not about only communication it's not about the advertisement just andwa tool not so when you talk about marketing it's about understanding your consumers majamare it starts with your consumers what do they want what is their pain point ችግራቸው ምንድነው ምክንያቱም as a marketing you're there either ችግሩን ልትፈታለት ነው ወይ ህይወቱ ላይ ልታሻሽለት ነው ያለኸው that has to be your role that's how I define marketing and a lot of people do so once you know what is the problem you're solving then it's a solution to your problem or to ease something in your life ሁለት ኦፕሽን ያለው አይደል when I say physically ችግር መፍታት ይሆናል mentally ሊሆን ይችላል so lifestyle emotional ችግር መፍታት ይሆናል whatever service ላይ ሄድ so first you start there I'm solving a problem if I'm not solving your ችግሩን በትክክል ማልፈታ ከሆነ አይደል ወይም አንድ ቀን ፈትቼልህ ነገ ማልገኝ ከሆነ I'm not reliable I'm not consistent I'm not a good brand remember companies they do product or they develop service brand lives in the consumer's brain perceive የሚያረጋው ነው ይሄ ነገር ጥሩ ነው consistent ነው I can rely on it በፈለኩት ሰዓት አገኘዋለሁ በፈለኩት ሰዓት ይሄን ችግር ይፈታልኛል ብሎ እምነቱ ሲጥልበት ነው ኮንሱመር ያንን ብራንድ ኮንሲስተንሲ ያመጣበቅ የምችለው ከዛ በኋላ obviously ጊዜ የሄደ ሲሄድ ኮንሱመሮቹ ይቀየራሉ ፍላጎታቸው ይቀየራል you have to be renovation innovation የሚመጣው እዛ ጋር ነው a lot of people ሲገቡ ለምሳሌ አሁን ኢትዮጵያ ውስጥ በጣም የተለመደው you launch something አይደል ኮፒ ያረጋለሁ ለምሳሌ አንተን ካንተ 10 ሳንቲም ቀንሼ ቅናሽ ገባለሁ I'm not adding anything extra I'm not saying anything special I'm copying you for cheaper አይደል የሚቀጥለው ይመጣል he does exactly the same thing 5 ሳንቲም ረከስ አድርጎ ይገባል it becomes a price war commodity market ይሆናል example ልብስ ሳሙና ላይ አሁን ያለው እሱ ነው ሁሉም ሳሙና the same thing ነው ቆንጆ ሽታ አለኝ አጸዳለሁ ከዛ ውጪ anything ይሄ ገባ all of them they give what we call the passport benefit or basic benefit መኪና ካልክ
4 ጎማ አለው 1 መሪ አለው ሁሉም መኪና ጎማና መሪ አለው what's the add-on what's the value add that's where you can capture consumer አይደል you have to add value be different from your competition but different in a way that it's appealing ለብዙ ሰው የሚፈልገው ነገር ጋር different እንደሆነ so that's where you can stand out and have that mass market to capture them because with time demo you have to evolve you have to improve nothing is for always young title everybody will try to copy you so that additional value add-on you have to sustain then the other thing is marketing cannot work alone I can define consumer need I can brief R&D to develop ይሄ ነው ችግሩ የኮንሱመር እንደዚህ አይነት እቃ ስሩልኝ አይደል ያ እቃ ይሰራል manufacturing can manufacture it I can advertise it and create awareness አይደል unless the sales team comes to play with me and make it available on every shelf ውሃ በላኝ ማለት ነው so እኔ እንግዲህ እኔ ማርኬቲንግን ስሰራና ስኖርበት የነበረው ምንድነው marketing has to have contact with everybody R&D አለህ manufacturing you have to know what they can deliver for you supply chain ጥሬ ዕቃ ማምጣት ይችላል አይችልም can they deliver this packaging for me or not then the sales team you have to inspire them and they understand what you're doing for you እነሱ ሼልፍ ላይ እንዲያስቀምጡልህ አይደል then you have to work with the media house ምናምን advertisement so it's like a 360 degree all around profession for me you have to have a bit of knowledge of everything to understand ምክንያቱም technically on let's say production ላይ if you don't understand anything about production ምን ብዬ ነው የምጠይቃቸው አልችልም ሲሉኝ ከመበሳጨት ውጪ ምንም አላመጣም አይደል የሆነ ትንሽም ቢሆን ፕሮዳክሽኑ እንዲገባ ያስፈልጋል you need to know a bit and in all this process you have to make sure your brand makes money and profit don't forget that so ከፋይናንስ ጋር ያስቀምጣል that's why I love marketing ልበልህ to go back to the previous question so አንዳንድ ገባ አንዳንዴ you find that consumer ምንድነው ችግሩን ወይ መግቢያ ቀዳዳውን that will make their heart ting በፍቅር እንዲወድህ የምታደርገው sometimes you go and you have it ግን in the journey you lose it to take the Wale example ቅድም እንዳልከው from what I know a few mistakes were done አንደኛ በጣም I think ከሁለተኛ ነው ከሶስተኛ አመቱ በኋላ Walia used to do non-stop promotion which is a pitfall for a brand but promotion ብቻ there was no other communication the national pride ምንድነው ኩራታችን የኢትዮጵያዊ ኩራት or whatever you want needed to happen at that time ያው contextually ስትወስደው emotional የሆነ communication አልነበረም የፕሮዳክቱ credential why do you drink beer because it tastes good ሙቀት ሲሆን ያቀዘቅዝ you know that the sensorial እንትን ምንም አልነበረም year after year ምንድነው under the crown promotion ሆነ what was the mistake there is that consumer all of a sudden ምንድነው ያሉት ይሄማ የፕሮሞሽን ቢራ ነው so it's not emotional የኔ ቢራ አይደለም ኢትዮጵያዊነት አይደለም or ምንድነው ጎበዝ ልጅ መሆን አይደለም or whatever consumer think of themselves አይደል ይሄ ፕሮሞሽን ሲመጣ የሚጠጣ ነው ታዩ ስላሉኝ ነው ማርኬት ላይ ምን ነው ዛሬ ዋላ የሚጠጣ የለም ስታቸው እሱኛ ቆይ ቤት ሲሻለም እንጠጣዋለን ታዩ እሱን አሁን ይሄኛውን ጠጣ ይላል so that emotional attachment diluted ሆነ I think in between recipeum ሳይቀየር አይቀርም as far as I know እርግጥ ወጥቻለሁ by them from Heineken ቴስት አረጋው እኔ ጣሙ ተቀይሮብኛል so all the small things you diluted that beautiful thing you had for the brand አይደል ኮንሱመሮች የዛን ጊዜ ያዩበት የቀመሱበት አይደል መጀመሪያ ሲቀምሱት ሲያዩት they fell in love it's like dating አይደል እንደምታችሁ ማግብታችኋል በጊዜው ሳታገው በፊት ቺኳ ምንድነው ቆንጂዬ ናት ምናምን የሆነ ሰዓት ላይ የማይሆን ነገር ስታይ
you're like እቺኛው አትቅርብኝ ብለህ ዞር የምትለው ነው አይደል? So that's it. It's the same thing. You want consumer to fall in love with your brand and continue falling in love with your brand አይደል? አለዛ ካበላሸኸው ከሰደብካቸው ካጭበረበርካቸው ፕሮሚስ የገባኸውን ጣም ካልሰጣቸው you are misleading them አይደል? so ጥለው ዞር ይላሉ። That's it. At the end of the day it's a love affair you're building with consumer level. ሌላ ምሳሌ አለ ማርኬቲንግ ምሳሌ በጣም ጥሩና በህይወቴ the biggest learning was the biggest failure of my career. So we were relaunching a brand in Kenya. It was a lotion. And ስሙ XYZ ነበር ከXYZ to AB አርጉት ተባለ. This was the usual corporate life. Local brandoቹን ወደ global አምጧቸው. So this was my Unilever days. So we relaunched this brand, አዲስ recipe, አዲስ ሽቶ ጅኒ ገለመለ. It's also cost saving ሲባል ትንሽ እንደሚነዝረኝ part of this move was cost saving አስፈለገ. ለXYZ የነበረው ሽቶ በጣም expensive ነው. So let's move it here ምናምን. So we relaunched the whole lotion. So what you have to know ከዛ በፊት ያ lotion Kenya ውስጥ had like 80-90% market share. Wow. Dominant. በጣም የቆየ ብራንድ ነው። ሰው ሁሉ በሱ የሚምልልህ ብራንድ ነበር። So we relaunched it. My friend, when I say brand belongs to consumer, that's when you say it. People were upset. ፋብሪካ ድረስ መጡልህ ሴቶቹ ተሰልፈው ነው የምልህ። ከዛ ምንድነው ሲባል consumer complain ነው የመጡት። Imagine how much they love that brand, consumers, that they take the pain to come to your factory door to complain, what have you done with my brand? So to take ትንሽ ነገሩን ለማባባስ ምንድነው የሆነው? ብራንድ ማኔጀር ሪታ ተላከች። this ሙዙንጉ ፈረንጅ ኬንያ ሁሉ አበደ። you ሙዙንጉ okay. So we went back, try to understand ምንድነው የተፈጠረው? ምን ሆናችሁ? የበፊቱ እንትን ቆንጆ ነበር፣ ይሄኛው ቆዳዬን አመዳም አረገው ፓራራ። you're making me ፓራራንም የተማርኩት ለዛ ነው። So you know now አመዳም ሆነ ቆዳዬ እሪ በቃ። So ገባ complete failure, complete consumer complaint. በቃ ጧት yes ma'am, I'm sorry ma'am, okay. Replacement lotion ይዘህ ትሄዳለህ consumer ቤት. You understand, you take note, you discuss, really getting close to the consumer understanding. So eventually what happened, we came back, we sat down biros ምንድነው what happened? እና Unilever is very thorough, research አድርጎ ቴስት አድርጎ ምናምን ነው ሎንች የሚያደርገው። ይሄም ሪሰርች ተደርጓል። ሪሰርቹን ስታነበው ሎንች ያደረግነው ፕሮዳክት had high rating of acceptance. So you're like ምንድነው what happened? You know, you go until ፋብሪካውን accuse ማድረግ ያ ሬሲፒ አይደለም የሰራችሁ። So it turned out, and this is when marketers need to understand statistics and research to its bone. ምክንያቱም ሪሰርቹ ተሰርቷል። አብዛኛው ሰው I love it, I'm gonna buy it ብሎሃል። The only mistake is ሪሰርች ውስጥ የገቡት ሰዎች ማጆሪቲው ኖን ዩዘር ናቸው። So all the users, they hated it. እነዚህኞቹ ኖን ዩዘሮቹ ላይ ሪላይ ያደረገ ነው። So Unilever literally የዛን ጊዜ lost, I don't know, half of its market share. Wow. በዛቸዋን mistake. So for me ለዛ ነው ሪሰርችን በጣም ማየት አለብህ። Who was the focus group? ማን ናቸው እዛ ላይ መልስ የሰጡት አይደል? And then numbers and statistics. That's why I love numbers. You can manipulate statistics. Be careful. Usually research agencies annoyed ይሆኑብኛል አውቃለሁ፣ ግን I ask for the raw data, for example. በፕሬዘንቴሽን ወይ እነሱ በሰጡኝ ቁጥር አልሄድም። Give me the raw data. I need to really understand የት ጋር who said what. So from there, this was a big learning in my career. So it's a big collapse. Complete እንግዲህ አስቡ ሪሎንች አድርጌ ይሄንን ብራንድ ማግኒፊካንት አደርገዋለሁ ብለህ when you lose like 50-60% of your share,
It's a disaster. And since then it died. Yeah, Brandon Dome, it died, unfortunately. But Nivea got open market, but it took over. በአንድ እንትን ማለት በአንድ stupid well, stupid አትለውም, ግን this is also a Close to stupid. well, it's silly approach because research brief የተደረገው ከሳውዝ አፍሪካ ነው. And this is when corporate agenda or personal agenda overshadows business need. ከሳውዝ አፍሪካ brief ያደረጉት, their brief was clear. Move the local brands to global brands. This was the assignment. So they tweaked it to deliver on their job, and this is why some of these KPIs are risky. አይደል? ምንድን ነው የሰጣቸው KPI South Africa ላይ was make sure all the local brands are moved to global brands. XYZ የሚባለውን I don't know, Dove, Lux, lotion አርጉት, I don't know, ምክንያቱም these are the global brands, globally we want to support. እነዚህ ጥቃቅን ትንሾቹ ሎካል ብራንዶቹን አውጧቸው ነው ብሪፉ. So they drove that car in a way that deliver on that KPI. But on the main business it was an impact, አይደል? That's why KPIዎች are dangerous. Anyway, I guess it's one of the learning ትልቁ learning in my ቅድምም እያወራን ነበረ ማለት ስለ ተለያዩ አፍሪካ ሀገራት ብዙ ሀገራት ላይ ሰርተሻልና ኢትዮጵያ፣ ናይጄሪያ፣ ዩጋንዳ፣ ታንዛኒያ ሶ እነዚህ ሌሎችም የአፍሪካ ሀገራት የሰራሽባቸው ምንድነው ሲሚላሪቲያቸው በተለይ ኮንሱመሮቹ ላይ? I think it's all over the world there are similarity. People want convenience. They want solution to their problem. They want to be happy, pursuit of happiness. They want to strive. They want to grow. These are some of, but I'm generalized largo good. Then contextun ስትወስደው ይለያያል. What does it mean growing for a Nigerian versus an Ethiopian? Most probably two different things. ከዛ ውጪ ደግሞ እያንዳንዱ ሀገር ውስጥ ደግሞ additional variances አሉ. A good example, some part of Nigeria, growing or success is about only money. Be rich. ቤተሰብ ሁሉ ኤክስፔክት የሚያደርገው be rich ነው. ስረቀው አትመው they don't care, just be rich. The other part of ከየትም አምጣው ብቻ be rich. A lot of African, so this is nice. Kenya እና Nigeria ነው ይሄን ያየሁት. A lot of people who live in the capital city, አገራቸው ክፍለ ሀገር, they all have a house. It's expected for them to go and build a house. በአመት አንዴ ይሆናል ለገና የሚሄዱት ወይ ለኒው ይር, but they all go back to build beautiful house. እና በዛ ነው successህን የሚለካው አገር ቤት ያለው ሰው የሚለካው. ኢትዮጵያ ውስጥ እንደዚህ ያላየኸው interesting. So Nigeria ጋር ልምጣለ. So you have one part of the people who's like you have to be rich. That's your measure. There is the central of Nigeria where the measure is ትምህርት. PhD አለ, ስንት PhD አለ, ስንት ዶክትሬት አለ. It's all about education እነሱ ጋር. So each of them is different. That's why consumers are beautiful. That's why you need to dissect and understand. ሁሉም የተለያየ approach አለው. ኢትዮጵያ ምን ይመስልሻል ግን የሰክሰስ ዴፊኒሽን? Nowadays I think it's all about money. I think ወደዛ እየሄደ ነው። ወደዛ እየሄደ ኢትዮጵያም ነው. ወደዛ እየሄደ ነው። ብር በቃ be rich, have a nice car. ከየትም ማምጣው ነው ኢትዮጵያ ከየትም ማምጣው እየሆነብኝ ነው፣ ግን ሪሰርቹ አልተሰራም። እንግዲህ ሰርፌስ ላይ ማየው ማለት ነው። ግን ያ አይ ቲንክ ወደዛ እየሄድን ይመስለኛል። somehow ኤጁኬሽን እየጠፋ መሰለኝ። እኛ ስናድግ it was about education. ተማር ዘፈንማ ተማር ልጅ በቃ ተማር ነው። ባችለርን ጨረስክ ለይቃል ማስተርስን ጨረስክ እሺ PhD የታለ? It was all about, it's for me at least, maybe the surrounding ያደኩበት ግን አይዛኔ እንደዛ it was a lot of about culture, education, broadening up your mind, reading a lot. እርግጥ ቴክኖሎጂ የሚያመጣው ነው። ስልክ ላይ እንዲህ ስንል ማንበብ የሚባለውን ነገር በቴክስት ዘጋ ነው አይደል? ቴክስት እና ዋትስአፕ ማንበብ ነው እንጂ ከዛ ያለፈ
guilty as charged እኔም እዛ ገብቻለሁ so I think maybe the የሶሻል whole ሚዲያ world- የመጣው ነገር በሶሻል ሚዲያ ብዙ ሾው ኦፍ ስለሚያደርግ ነው እንጂ ብዙ የሆነ ካልቸር በጣም ተቀይሯል ማለት ያስቸግራል still family is important Yeah. so አሁን ለምሳሌ መቼ last week ያየሁት research ምንድነው observe ያደረጉት እነሱ they said 5 years ago it was like let me establish myself and then get a family I didn't no አሁን ደግሞ I need to no yeah it was I need to establish myself ከዛ I'll get a family አሁን ደግሞ I need to get established to help my family difference one ትንሽ weird ነው አይደል so it's still about family I still need to take care of እርግጥ እሱ አልጠፋም I don't think Ethiopians have become individualistic like Europe me myself and I like research አሁን ቢራ ላይ ለምሳሌ research የተሰራው የዛን ጊዜ ምን ነበር you have the 4 quadrant አይደል so it is me us upbeat downbeat when you go to the western world it's about me so the brand positioning ብዙ መጣመቀው is about me who am I how do I look I'm professional I'm this I'm that አይደል when you come to Africa and specifically to Ethiopia ደግሞ it was about us so us can be the family the group of friend ግን የሆነ ሶሳይቲ ውስጥ አብረነን ያለ ነው እንጂ ለብቻ መነጠል ብዙም አልነበረም nowadays I see a bit more of that እኔ ካንተ ሻላለሁ ምናምን you need to or maybe ያም እየተሻለ ስለሆነ ወደ ኋላ መቅረት አልፈልግም that could be also it is ያንተ ኦፒኒየን ምንድነው ተጋቡ እያልክ ነበረ አይ ብዙ I think አንዳንድ ጊዜ ምንድነው ሶሻል ሚዲያ አሁን ያው ድሮም ማናያቸው ነገሮች ሶሻል ሚዲያ ያመጣዋል ሶሻል ሚዲያ የተወሰኑ ሰዎች ዶሚኔት ያደርጉታል ያንን የአገሪቱ ስቶሪ እና የህብረተሰቡ ኢሜጅ መስሎ ሊታይ ይችላል እንጂ አውርቴ አይደለም እነዚህ ሰዎች ቢቆጥሩ ሜቢ 100 200 ላይ ሆኑ ይችላል ስማቸውን እንጥራ እንደዚህ I get so ይሄ ያልከው የሶሻል ሚዲያ ምናምን I don't think it's only Ethiopians እንትን worldwide ካየኸው there is this competition of looking nice on your Instagram on your ምናምን on your TikTok on your this or that አይደል I think worldwide የመጣ culture ነው showcasing my life as being perfect none of us are perfect everybody's life has ups and downs አይደል እንዲህ ስንል እኮ ነው ሁላችንም nobody's life is perfect ግን worldwide የመጣ እንትን መሰለኝ with the all the social media platforms you only want to showcase what is nice and beautiful that's human nature እንጂ ደበረኝ ደከመኝ ልሞት ነው whatever I mean this trouble doesn't get the showcase so ከዛም የመጣ ይሆናል I think it's not human nature ነው በሰሞን ወደ acceptance ማግኘት praise when actual impact ሲኖረው yeah ግን የሆነ ነገር ሶሻል ሚዲያ ላይ ተደርጎ ያው ለነገሩ የኢንቫይሮንመንታል ነገር ነው ዲጂታሊም በፍቅርም በሄትም ምናምን እንድታገኝ የሚያደርገው anyways አክሽኖች ግን that's number 1 you want to be recognized አይደል admired getting claps that's human nature recognition ሁሉም ይፈልጋል ህፃኑም ልጅ እኮ well done ስትለው ደስ ይለዋል አይደል ለተሎን አድጎ I think part of it that's how we are wired true ዲኤንኤችን ውስጥ ሳይሆን አይቀርም maybe social platformoቹ ደግሞ they gave the platform to hypen that up like አለኝ የለኝም እኔ for example እኔ በጣም የሚያስቀኝ ፖስት ያረግና ስንት ሰው ላይክ አረገኝ ወይኔ እንትና ላይክ አላረገም you like do you think all day ቁጭ ብዬ እንትና ያረገ you know it's for me it's such a silly expectation ግን I see it on people በጣም seriously እንዴት ላይክ አልተደረኩ yeah 22 rules of mutual rules of marketing እና branding የጻፈው so I think something race he says if it's too much on media there's a trouble at house of course so remember that's the integrity that's the integrity part of a brand ባጠፋ እንኳን as a brand it's better to come up and say ውይ እንደዚህ ነገር ሆኗል ብራንድ ይቅርታ
እያስተካከልን ነው consumer might appreciate you more for your honesty than ለምሳሌ ተበላሽውን ብራንድ አይንን በጫጥበህ አልተበላሽም ብትል is the same thing no so there are some corporate that needs to build እንደውም ኢትዮጵያ ውስጥ building the corporate image ብዙም አልተለመደም word of mouth ነው አብዛኛው ሎካል ብራንዶች እንጂ structurally properly plan ተደርጎ corporate image building corporate social responsibility some companies they call it your license to operate adult corporate social responsibility not only your especially multinational it's very important because they don't want to be seen as ከውጭ የመጣ የሎካሉን ሪሶርስ መጥቶ ወስዶ ምንም የማይሰጥ ካምፓኒ መባልም አይፈልጉም ከዛ የመጣ ነው ይሄ license to operate the oil drilling factor companies they use it a lot ምክንያቱም it's their responsibility አይደል not only taking so ያ culture professionally ያለም አይመስለኝም አላየሁም ግን you still have to build that so እዛ ጋር ደግሞ ስትሄድ you have to build the HR aspect why is this a good part of attracting resources and high capability people is about making sure that you have a good corporate brand then and the HR እኮ በደሞዝ ብቻ አይደለም some places you go to work because you know it's highly respected company so እዛ ከሰራው እኔም respect አገኛለሁ አይደል so that also አብሮ የሚመጣልና not necessarily በጣም ካጮሁት ቤት ችግር አለ ሳይሆን ምንድነው የሚያጮሁት the question is what's the message behind it continuously I don't know the owner or the leader of the company is ካለሱ ሌላ intelligent የለም ካለ day and night there's something wrong in that company but if they tell you this company is about managing resource or it's about safekeeping the environment visionation ይሄ ነውና we live this vision by doing ABCD so every time you see them they're living that company vision and mission then there is no problem then they are authentic የሆነ message ነው ግን የሚያወሩትም መስራት አለባቸው እንዳልከው ደግሞ there is always a bit more እዚህ ጋር ትንሽ ኢቨንት ዶኔሽን አድርጎ ማጮህ I think it's normal in a marketing world አይደል it's amplifying it ሁሉም እንዲያየው የ1 ሚሊዮን ብር ዶኔሽን ሰጥቶ የ100 ሚሊዮን ማስታወቂያ የሚያጮህ አለ ብዙ ጊዜ አደግሞም አንድ ሁለቴ ታረጋዋለህ when you repeat it everybody will know እቺ 10 ሳንቲም ሰጥቶ ዝንጫጫብኛል ብሎ ዞር ይላል consumers are not stupid please no recently የሆነ ቪዲዮ ያየው ነበር እኔ ራሱ እንትን የሚያረግብኝ ማለቴ ካምፓኒዎች you know ይወጡና ይሄንን ሰውዬ or ይሄንን የተቸገረ ድርጅት or የእንትን ድርጅት ይሄንን ያል ፎሎወርስ አገኝ ይረዳለው ምናምን የሚለው እኔ በቃ በጣም ተለምዶ ነበር የሆነ አሁን ተው መሰለኝ በጣም the worst campaign ለኔ what is it if you follow ካረጋችሁኝ የኔ ፎሎወር x ነምበር ከደረሰ ከዛን እኔ ይሄንን የተቸገረ ሰው ረዳለው ወይም መኪና ገዛለው ለዚህ ሰውዬ መኪና ገዛለው or ምናም ለኔ በጣም እንደ ብራንድ very በጣም ይወረደ ነገር ነው yeah maybe ግን how different is it if you say ብዙ ሀገር የሚሰሩ ፕሮሞሽኖች like ይሄንን ስትገዛ ከዚህ ላይ 1 ብር ለዚህ እርዳታ ሰጣለሁ እንደውም እሱ ይሻለኛል that's a very normal አይደል use my product እና I believe in I don't know environmental protection so part of the የሚገባው ብር እዛ ሰጣለሁ or I believe in child abuse against child abuse so ለዚህ donation ሰጣለሁ እሱ እንደው ይሻላል እሱ ራስ so ይሻላል አይለም that's a very acceptable and የብራንዱን authentic moment build የምታረግበት እሱ ልክ ነው ይሄኛው ግን እኔ ሰውየው ተቸግሯል በዚህ የዚህ ድርጅት ፎሎወር የሚመጣውን ፎሎወር እንትን አይመስለኝም authentic ሶሻል ሚዲያችን 500,000 ድረስ 300,000 ላይ ነው ያለው ከዛን ይሄንን ሰውዬ መኪና ካስፈለገው መኪና እንገዛ or የሆነ ነገር እናረጋለን የሚለው so እሱን more palatable ያረጋው ነበር if I say
አዲስ ለመጣው እያንዳንዱ ፎሎወር 1 ብር ለዶኔሽኑ ሰጣለው ብል ዶኔት ማድረግ አይቀርም 5 ሚሊዮን የሚድረስ 1 ቢሊዮን የሚድረስ I don't care አዲስ ከዛሬ ጀምሮ አዲስ ለሚመጣው ፎሎወር በዛ ልክ x amount ለዚህ እርዳታ አውላለሁ ብለህ ይሻልሃል will that be more palatable እኔ ግሮዙ ኦርጋኒክ ቢሆን የሚል ነው እምነት ያለው but you can't algorithm will not give you organic growth after a certain period trust me meta is not stupid you ሪጀዝ I think የከናን ፖይንት ምንድነው አንድ wrong follower base ነው የሚያመጣው ድሮ follower base ለዲስትሪቢዩሽን ይሆነኛል so how did they do ጥያቄ ላንተ ግን ምክንያቱም አላቀውም ባክግራውንድ እኔ አሁን ሰሞኑን የነበረው እኔ ማርኬቲንግ ትሬንድ ነው ማውቀው ከዚህ አይ ገባ so if it was me I would have said okay ይሄን ያህል ዶኔሽን ሰጠዋለሁ ከዚህ በኋላ ደግሞ አዲስ ለመጡት በእያንዳንዱ ሰው ልክ አንዳንድ ብር 10 ብር whatever it is name the amount I'll add into this donation so anyway I'm donating I'm doing my social responsibility can be part of the social responsibility na join arguኝ ነው that's how maybe it would be more palatable true I guess ግን it's more of low level marketing ልመልስልኝ ለኔም እንደዛ ነው የሚሰማኝ በጣም ሎ ሌቭል ይመስለኛል ማርኬቲንግ ማለቴ ይሄ የሆነ ፎሎወር ቤዙንም በትክክል ያመጣው there are companies that faces ዶኔሽኑ ካለቀ በኋላ አንፎሎድ የተደረጉላ ነበሩ መሰለኝ ስሰማ ማለት ነው it's obvious ያንን ለዛ ለመርዳት እንትን ያደርጋል ከዛ በኋላ ይተዋል ከሱ ጋር ምንም ወይም ከሷ ጋር ምንም ኮኔክሽን ስለሌለው ማለት ነው but digital ከሄድክና አንድ ኤግዛምፕል list one of my favorite was kukusha ታውቁታላችሁ no እንደውም ዓለም ዋንጫ ነው so የመቲኛው ዓለም ዋንጫ ነው በእናትህ ፈረንሳይ ያሸነፈው መቼ ነው 8 years ago ነው 8 years because 4 years ago I was in Nigeria ዳሽን ቢራ ላይ ነው የሰራ ነው so what was it we needed a tool to be part of World Cup FIFA sponsor መክፈል አይችልም ዳሽን እንደዚህ አይነት ማስልና አቅም አልነበረው you cannot use the FIFA logo the World Cup ምናምን because that brings a lot I worked on it on the other side ከኮካ ጋር የሚያመጣው ሊጋል እንትን በትርኪ ምርክ ያለው headache so we created kukusha was a doro who predicted የዓለም ዋንጫን simple easy way to get into the World Cup አይደል የራሱ ፌስቡክ ጅኒ ገለመሌ ነበረውና every day Facebook ላይ it will predict ውጤቱን I'll invite people to predict so that was like a fun way to get followers at the same time ደግሞ ትክክል predict ካረክ ማሊያ ታሸንፋለህ whatever the usual World Cup ፋኖች አብረው መተው ነበርና that was like a nice way to drive the ይሄ some level of creativity አለው እኮ የሆነ ማርኬቲንግ ቲም behind it አለው የሆነ you know so digital እንዲ ነው ገባ you use it organic ለማድረግ እንግዲህ ትንሽ እንዲ ነው የተጨመረበት so as an example ይሄኛው ግን straight forward ነው ይሄ ፎሎወር ይድረስ ያለ ምንም ካምፓኒው ኮንተንት ለሰው የሚሆነው so እንደዛ ከሆነ አንድ ሰው ቆቁጭሎ ፌክ ፕሮፋይል እየከፈተ ፎሎ ማድረግ ይችላል ምንድነው ፌክ ፕሮፋይል መክፈት ዘንድሮ ችግሩ ብዙ የአርሰናል ላይ ሳንቺ ነበርሽ ሳብቅጥ ታሽናለቅ እንደ ነበር አሁን ዲከማውና ምን አይነት ብዙ ወጪ ይመስላል ለሎካል ብራንድ so well comparatively ብዙ ወጪ አትለው ምክንያቱም አርሰናል had this package where land ሀገር ብቻ ስፖንሰርሺፕ የሚሰጡበት so part of that package you can use I think በአመት 2-3 ተጫዋች አሰልጣኞች ይመጣሉ to do football camp so it was a package they used to offer land ሀገር part of it ያው ዲጂታል ሚዲያ ደስናውራ የነበረው ዲጂታል ሚዲያ ላይ ጂኦፌንስ ማድረግ ስለሚችሉ ስፔሲፊክ ለኢትዮጵያ ብቻ ፖስት የሚያረጉበትና ሊንክ የሚያረጉበት ሲስተም ነበረ so በጣም ኤክስፔንሲቭ የምትለው አይደለም ያ ትንሽ ኤክስፔንሲቭ ነው ግን I think it's worth its money a package but በደንብ ከተሰራበት
ሶ በዛ ፓኬጅ ውስጥ የነበረ ስፖንሰርሺፕ ነው። ገጣጮቹ የምር ዘፈን ተከፍቶላቸው እየጨፈሩ ነው ወይስ እኔ ነኝ ያስተማርኳቸው? እሺ ሶ ሁለት በቱ ፓርት ነው ሹት የተደረገው። እነሱ ከዛ አይወጡም፣ ከትሬኒንግ ካምፕ ነው የምትሄደው። ሶ ዊ ጎት አ ስሞል ካምፓኒ ዩኬ ውስጥ እዛ ትሬኒንግ ካምፕ ኦኬ ሶ ፕሮዳክሽን ለሚያቅስከው ብሉ ስክሪን ግሪን ስክሪን ምናምን ተደርጎ ያ ጎሉ ምናምን ትዝ ይላል። የጎሉን ዳትስ ፊዚካሊ እዛ ነው ሹት ያደረግ ነው ትሬኒንግ ግራውንድ ላይ እና እስክስታ እንዴት ይማሩ እና የሆነ ሪትሙ ጠፋ። ጉግል ላይ ምንድነው ዩቲዩብ ላይ ሙዚቃ ከፍተን ሰው እና they were all like it was beautiful. So that part ለንደን ነው ሹት ያደረግ ነው እንትን ትሬኒንግ ካምፕ የአርሰናሎች። So part of that package 3 ቲም እንደውም እንትናን ነበር የፈለኩት፣ አሌክሲስን ነበር በጊዜው የፈለኩት። he wasn't available እና there was አንድ ሌላ ተጫዋች ግን እሱ እስላም ነው ቢራ ላይ አይቻልም ብዬ ተከለከልኩ። so ጂሩ እንደውም ሌላው ጂሩን ነበር ምናምን ስል እሱም አልነበር፣ ምክንያቱም you have to pre-book them. 3 ተጫዋች ይሰጣል, you pre the date so that part was done in the UK. Then I came back with the hard drive full of footage. The agency got ተቀመጥን የቀረውን እዚህ ሰሩት። then a lot of digital on the what's that the blue screen ላይ digital ስራዎች ተጨመሩ። ያ ግን actually እነሱ ናቸው እንዲህ ያሉት እዛ it wasn't AI generated. የዛን ጊዜ AI አልነበረም፣ AI የለም። እንኳንስ በዛ ጊዜ አሁን ቢሆን AI ነው የምትባል የሚያምን የለም ማለት እሱን ለማሳመን ደግሞ እንትና ትሰራለህ behind the curtain the making of ብለ behind the curtain በዛም እንትን ሊል ይችላል። ግን ወደ ቀድሙ ስንመለስ ምንድነው ግን የሚያለያየው ደግሞ በእነዚህ ማርኬቶች በተለያዩ ማርኬቶች ላይ አፍሪካ ላይ ባለ ኮንሱመሩን የሚያለያየውና አንቺንም በጣም ሰርፕራይዝ ያደረገሽ ነገር? በጣም ብዙ ዲፈረንስ አለ behaviorally. So if you go for example for Nigeria, they are running pushy ግዜሎም they're very loud. ለነሱ loud አይደለም, it's normal ነው። እሺ ላንተ ግን ቢሮ ውስጥ ማን እየተጣላ ነው የምትለው። so there is that ምንድነው exuberance of life, ጩኸት ምናምን አይከብዳቸውም። on the other hand ደግሞ ሌላ ሀገር ከሄድ ድምፅ አትሰማም፣ ስፒል የምትሰማበት አለ። everybody is quiet. if you go to Ghana there ቀስ ተብሎ ነው፣ ምንም የሚቸኮሉበት ጉዳይ የለም። when you go to Tanzania on the surface they're very polite, not at your back necessarily ይሰራዋል ማለት አይደለም። I think time keeping ላይ ሁላችንም አንድ ነን። ከአንድ ጫፍ እስከ አንድ ጫፍ ሁላችንም ችግር አለብን። time keeping ላይ nobody keeps time. being late is the norm I think across Africa. African time ብንለው ይሻላል። less in Kenya ግን እዛም ገጥሞኛል። the worst was Tanzania 2 ሰዓት አርፍዶ ሚቲንግ መጥቶለ okay can we start ይልሃል። አንተ እኮ በጆሮ ጭስ ወጥቶ በቅቶሃል። anyway so difference, what else is different? There's a lot of difference. Africa is a huge continent, let alone Africa, Ethiopia ነው. We are so different people. Our culture, our language, our way of behavior, we are very different. አንድ የሚያነገንም ነገር አለ ግን there's a lot of difference, let alone the whole Africa experienceአችን. A lot of African countries were colonized. Côte d'Ivoire ከሄድክ የዓለም መጀመሪያና መጨረሻ ፈረንሳይ ሀገር ይመስልሃል። ፈረንሳይ የተፈጠረው የነሱን ቀን የሚቀይር አድርጎ ነው የሚወስዱት። at least my experience was they used to argue about French politics. የሀገራቸው ፖለቲክ እንደዛ ያንጫጫቸውም ነበር። go to the next country there is a lot of difference እንዲህ ቆጥሮ አይደለም ግን it depends what you're looking, what you're doing. Similar your consumer market also. Which consumer market? So I worked in Nigeria, I worked on the food business. The Nigerian food landscape is very different. The guys eat so much bread versus Ethiopia where የዛን እችን ያህል አንበላም to be honest.
the amount of spaghetti or consumption gaba the food they eat is completely different. Maybe the similarity ከኢትዮጵያ ጋር እነሱ የሚያቃጥል ነገር በጣም ይወዳሉ። Pepper is chili የሚያቃጥል ማለት ነው. That's the similarity with Ethiopian food. Go to Kenya. When you go to food, they eat maize meal, አይደል? They will not touch a single ቃሪያ እነሱችን የሚታክል ቃሪያ ከቀመሱ ይልሃል። በጣም ብዙ difference አለ. So it depends what category you're looking at, what segment you're looking at, አይደል? Maybe a bit different, ምንድነው generalize እናድርግ ብንል Kenyan youth are very sharp, very educated. They know the constitution, they write እንደዚህ በጣም ይገርመዋል። መብት ግዴታ constitution, all these things, they're on top of it and they demand it. በጣም ያውቁታል what they can demand and so on. Let's have on Kenya ማለት versus that Nigeria ሂድ በቃ ተዘረፈ እንዴ ታዲያ ምንድነው አዲስ ምንም አይደንቃቸው ይሄ መብቴ ነው ግዴታዬ ነው ምናምን ገባ የሀገር ጉዳይ ነው የሉ Nigeria is more about me myself and I ከዛው ምን አገሩ ተሰርቋል 10 አመት ሙሉ ሲሰረቅ ነው Kenya will go upset about this different approach የናይጄሪያ በነበርሽበት ከ1 ቢሊዮን ዶላር በላይ ተርንኦቨር የነበረው ካምፓኒ ነው ማርኬቲንግ ሊደርሺፕ ላይ የነበርሽውና and you're leading with አብረሽ የምትሰሪያቸው ሰዎች ቦርድ ላይ ያሉ ሰዎች ናቸው how do you manage the dynamic ሰዎችን በጣም ትልቅ ቢዝነስ ነው ሁለት ግሩፖች ነበሩት አንዱ የምግብ የፉድ ቢዝነስ ነው ያኛው የአግሮ ቢዝነስ ነው ብዙን ጊዜ ያጠፋነው ፉድ ላይ ነው የምግቡ ላይ ነው ማለት ነው manage ወደ ላይ manage ስታረግ you need certain wisdom but also some backbone ብያለሁ ከዚህ ቤት I think ለማምነው ነገር መቆም በጣም ብዙ ጋፈጣለሁ well that's who I am አይደል ከዛ ውጪ ደግሞ ላይ ያሉት ቦርድ ላይ የሚያሉት ሁሉንም ያቃሉ አይደለም you have to find እንዴት ነው ፖላይት በሆነ መንገድ ብልጥ በሆነ በብልሃት ማስተማር መቻል አለበት ይሄ ሲሆን እኮ እንደዚህ ነው ይሄ ሲሆን እንደዚህ ነው ላቁት ይችላሉ ስለ ቦርድ ላይ ይገባሉ it doesn't mean finance and marketing and sales and men and supply chain ሁሉን ነገር ያቃን ማለት አይደለም ቦርድ ላይ ያለ ሰው ወይ ቼርማኑ አንድ ሰው እኮ ነው እሱ አይደል ሁለት እግር ያለው አንድ ሰው ነው politely you have to learn to teach them show them that was the dynamic አንዳንድ ጊዜ አላስፈላጊ ቃሎችም ሞተውኛል ግን የሚገርመው ነገር እውነት እንደሆነ ተቀብለው እኔ እንደውም ቼርመን ራሱ ተቀብሎ የኔን ቃላት ሲጠቀም ሰምቻለሁ የራሱ አርጎ ማለት ነው so ጊዜ ይፈጃል ትግስት ብልሃት ይፈልጋል በተለይ ኦፌንድ እንዳታረግ እንዳታስቀይም ወይም stupid ነህ የሚለውን ኢምፕሬሽን እንዳትፈጥር ብልሃት ይፈልጋል so that's upward downwardም ስትሄድ it's the same thing ኮች ማድረግ ማሳየት ማስተማር እና opening up the table ለሐሳብ ብዙ ጊዜ ቲሞች ሐሳባቸውን ስትሰማቸው ስትቀበላቸው they more productive they do more wrongም ከሆነ ለምን wrong እንደሆነ ማስረዳት እንጂ idea stupid አይባልም ለዛ ሰዓት ላይ ሆን ይችላል ለዛ circumstance ላይ ሰራ ይችላል እንጂ የሐሳብ መጥፎ የለው so you have when you go to your team and below you በተለይ below you እኔ በጣም ወደው እሱን ነው coaching and mentoring people ሰውን ዝም በል ባካንታ አታውቅም ካልከው ቀስሙን ነው የምትሰብረው የሚያውቀውንም እንዳያውቅ ነው የምታረገው ግን እስቲ ምን ታስባለህ ሁለት ጎልደን ሲዎች አሉ አንዱ ስትመጣ ችግር ብቻ ይዘህ አትምጣ ሶሉሽን አብረስት ይዘና አንድ ሁለት ሶስት ሶሉሽን እና ከሁለት ከሶስት ሶሉሽኑ እንድንመርጥ ረዳሃለሁ ግን ችግር ስታመጣ ሶሉሽን አብረ ይዘና እኔ አይደል so one of the goal እሱ ነው አንዱ ዶንት ካም ችግሩን ብቻ ሳይሆን ሶሉሽን አብረን ይዘና
don't admire the problem ህይወት ላይ don't ቁጭ ብለህ እኔ እንዲሆነ የምትል ከሆነ you won't move forward so stop admiring the problem so think solution ሌላው ደግሞ everybody has an opinion ሁሉ ሰው ጥሩ ሐሳብ ሊያመጣ ይችላል ያንን ጥሩ ሐሳብ ማዳመጥ yes no መቀበል መቻል አለብህ so that for me that is what coaching and leadership is about it's not about me telling you what to do is let's do it together አይደል አብረን እንስራው ዲክታተርሺፕ ድሮ እንዳልሰራ እንግዲህ አይተነዋል ዓለም ላይ የተወሰነ ዲክታተርሺፕ አለ ጋይድድ ዲሞክራሲ ምለው የሆነ ቦታ ላይ ሐሳብ መቀበል አቁማ this is we need to execute አይደል ሪስኩ ምንድነው ብዙ ሐሳቦች ሲመጡ አለመስራት አለ ዝም ብሎ ብቻ ሐሳብ ማገላበጥ እሱም ታክቲክ ይፈልጋል ቆይ እዚህ ጋር እናቁምና ይሄ ነው እንጀምረው ይሄንን እግረ መንገድንም ተስተካክለው ነገር አለ ስትሰራ so it's that ከታች ወደ ላይም ከዚህም ወደ ላይም ስትሄድ ብልሃት ይፈልጋል and listening listen ስለ ኢትዮጵያስ ምን አይነት አመለካከት ያለች ብዙ ቦታ ላይ ቶፕ ኤግዚኪዩቲቭ ፊኒሽ ነው ያቺው ብዙ አፍሪካ ሀገር ላይ ስለ ኢትዮጵያ ያላቸው አመለካከት ምን ይመስላል እነዚህ ሰዎች በሊደርሺፕ ደረጃ ዛስቴጅ ብዙም ማያውቁት ነገር አለ መጨረሻ የነበርኩበት ናይጄሪያ የነበርኩበት አንድ ነገር ነው በጣም ስለ ኢትዮጵያ ሲጠየቅ የነበረው the green revolution በጣም ጎበዝ አግሮኖሚስቶች አሉ እዚህ ሀገር ሲፈለጉ ነበር ትልቁ ችግር ምንድነው ታውቃለህ ቋንቋ እንግሊሹ በጣም ጥሩ ስላልሆነ what will I do with ገባ ለኮሙኒኬሽኑ እና በጣም ብዙ ጥያቄ እዛ ቢሮ የሚመጣልኝ የነበረው ሪታጌታስ አግሮኖሚስት ህይወቴ ማርኬቲንግ ላይ ኖርኩ ሰው ነኝ ምን አግሮኖሚስት ከታ መጣለው አንድ ሌላ ነው ግን so then that story maybe businessum ስለሆነ ይሆናል የአግሪካልቸር እና ፉድ and agro business ስለሆነ እዛ ጋር በጣም ብዙ ስለ ኢትዮጵያ አግሮኖሚና ስለ ግሪን ሬቮሉሽን ብዙ ይወራ ነበር ብሩ ይፈልግ ነበር in general ከሄድክ ብዙም ማያውቁትም ኢትዮጵያ ጀነራል ፖፑሌሽን እሱ አይደለም ኮሎናይዝ እንዳልነበረ ራሱ ማያውቁ ሰዎች ነበሩ ሪሊ ይሉሃል አፍሪካ ውስጥ የዩሮፕ ምናምን ተወነሱ ባያውቁ አይገርሙኝም አፍሪካ ውስጥ ያለ ማያውቅ ብዙ ሰው አለ ማማሪ we didn't know this ይሉሃል የሚያውቁት ያውቁታል የሚያውቁት ምንድነው ምግቡን ናይጄሪያ ከሄድክ they love the Ethiopian food ምክንያቱም ያቃጥላል እንደራሳቸው ምግብ ኬንያንስ ነው አሉት እነሱ ግን እዚህ ጎረቤት ናቸው ስለ ኢትዮጵያ ብዙ ያውቃሉ ወደ ዌስት አፍሪካ ስትሄድ it's a bit blur አያውቁትም maybe that's okay building ኢትዮጵያ ነው ብራንድ ኢትዮጵያ ብለን ግሎባል ብራንድ እንስራው FMCG ሴክተር ነው ታያዋለሽ አሁን I think ከዩኒሊቨር ከዛ በኋላ ኢስት አፍሪካ ላይ ቆይተሻልና ኮካም FMCG ሴክተር ኢትዮጵያ ውስጥ I think በጣም እየቀነሰ ሄዷል ማርኬት ላይ ቆይ ቀንሷ ስትል ማርኬት ላይ ያሉ ስትሮንግ ፕሌየርስ FMCG ላይ in Unilever እና ብዙ ከአፍሪካ ወጥቷል ብዙ ኢንተርናሽናል ማልቲናሽናል FMCG ላይ so በአጠቃላይ አፍሪካና ዲቨሎፒንግ ኢኮኖሚ FMCG ላይ እንደ በጣም ትልቅ ፖቴንሻል ያለው ተብሎ ብዙ ኢንቨስት ይደረግበት ነበር ቆይ let's define FMCG ምክንያቱም ኮካም it's FMCG አይደል beverage company okay Unilever East Africa Lion Brand ምናምን ይሄ ሆም ኬር ፐርሰናል ኬር ላይ ከነሱ ጋር አብሮ እንትን አለ ረጲ ያለ እሱ ፓርት ማለት ነው እነሱን ካየናቸው I think መሰለ ትንሽ ኮሞዳታይዝ ሆኗል አሁን የልብስ ሳሙና ኤንትሪ ፖይንቱ በጣም ሎ ነው እኔ አሁን እዚህ ዘይትና ምናምን ብትሰጠኝ ቀላቅዬ ልሰራልህ እችላለሁ ብዙ ነው ያሉት ሎካሎቹ በጣም ብዙ ናቸው ያሉት በተለይ ሳሙና ላይ እንደ ኤቭሪዴይ እኮ አዲስ ብራንድ ታገኛለህ ከሳምንት ከወር በላይ ላይ ቆይ ይችላል ግን በጣም ኮሞዳታይዝ ሆኗል እሱኛው ቢዝነስ ማጠቢያ ዱቄት ጋር ከሄድክ ኢትዮጵያ ውስጥ
the Chinese have come in አይደል ኢንዲያኖቹም እየገቡ ነው so የለመድከው ወይ ከዌስተርን ወርልድ የመጡት ምናቃቸው እና ዩኒሌቨር ምናምን ይሽሹ እንጂ ኢንዱስትሪው እየቀነሰ አይመስለኝም except cheaper competition is coming in እና dilute እያረጋው ነው ልበል እንደ ሪሌቭሉ እየቀለለ መሰለኝ በጣም ላይክ ሰው ቤት ውስጥ ሳሙና አሁን ማማረት ነው ጊዜ የሚሰራ ነበር በሞራ በመናምን አይደል ግን አሁን ዕውቀቱም አለ መሰለኝ በጣም ብዙ እኮ ነው ሳሙና ያለው በጣም የፈሳሹ በተለይ ፈሳሹ ደግሞ ቤት አንድ ባሊ ውስጥ እንዲያርገህ የምትሰራው ነው በየቤቱ ሰው የሚሰራው ነው እዛ ውስጥ ሪሊ ዩኒሌቨር ኮምፒት ያደርጋል you don't ገባ it's entry point በጣም ዝቅ ብሏል ኖሌጁ ተስፋፍቷል easy to make maybe ሌላ ጥፋት ግን በዛ ብልክ ደግሞ ስታየው there's one ምንድነው mistake or opportunity we losing how do we innovate there አይደል innovation ማምጣት አሁን ዩኒሌቨርን ቦርድ or ረቢም ቦርድ and I know I started it in East Africa ላይምራን ኮፒ ለማድረግ የሚከብድ ኢኖቬሽኖች አሉ አዲሽናል ቫልዩ የሚሰጡ like trade secret like for example I don't know if technologically on ቀደም ኢኖቬሽን ስናወራ ነበር ቶሎ ልብሱ እንዲደርቅ የሚያደርግ ኢንግሪዲየንት የላቸውም እነዚህ ሰዎች ክረምት እየመጣ ነው ቶሎ ልብስ ቢደርቅ እንወዳለን አለዛ ይደርቅልህም በዚህ በክረምት ሁለት ምን አለ ሌላ ቶሎ እንዲደርቅ አለህ ሌላ ምን ችግር አለ ልብስ ስታጠብ ንገረኝ ብዙ ውሃ ይፈጃል አይደል we have ኢትዮጵያ ውስጥ ውሃ availability ችግር አለ በየኮንሱመር ቤቱ ብዙ ውሃ ማይፈልግ ምንድነው what can they do with that liquid ሳሙናው ብዙ ውሃ ሳይፈልግ ቶሎ የሚለቀለቅ this is innovation you understand consumer ችግር ምንድነው ኢትዮጵያ ውስጥ እኔ ያየሁት ውሃ ችግር አለ አንዳንድ ሰው በ15 ቀን አንዴ ነው የቧንቧ ውሃ የሚመጣለት think about it ልብስ ለማጠብ ለማለቅለቅ የሚፈጀው ውሃ how can we solve that problem this is where you need an R&D and people chemistryውን የሚያውቁ that will tell you okay ዲ just an example ስለ ልብስና ያንን ኢንዱስትሪ ስላወራን same thing liquid እንዴት ነው with less ውሃ ብዙ ልብስ ማጥብበት whatever is that chemistry I don't know I'm not a chemist ግን finding this kind of problem and solving I would love to see Unilever to do this I would love to see the next multinational who has this expertise who has the chemistry who has the knowledge to bring that knowledge in and solve this problem for Ethiopian እንጂ I don't know Europe እንዲ ስለሰሩ እዚህ ኤክስፔንሲቭ ሆነ ኮንሱመር አይፈልገውም ማለት it's not understanding your cultural context it's not knowing what you need to do ችግር አለ እዚህ what is your job is to solve that problem and make money out of it እንጂ not copying Europe not copying the I don't know whether sorry የሃውስሆልድ አቅምስ የመግዛት አቅም ኢትዮጵያ ምን ይመስላል so it's lower ገባ your disposable income is low currently inflation is day to day ምንድነው የነዳጅ ዋጋ በጨመረ ቁጥር ህዝቡ ሲያለቅስ ነው የምትሰማው አይደል ምክንያቱም everything is አብሮ ይጨምራል ዋጋ rightfully or wrongfully እሱን ዲቤት አላረገም ግን ምንም እንኳን የመግዛት አቅሙ ከኬንያ ወይ ከሌላ ሀገር ዝቅ ቢልም they are consumers ችግር አለ you need to solve it efficiently solve የምታረግበትን መፍታት that's the exciting part of life አይደል እንጂ ሁሉ ጊዜ የመግዛት አቅም ስለሌለው ገባ የመግዛት አቅሙ ሲቀንስ እኔ እንጂ 1 ኪሎ ከማረ ግማሽ ኪሎ ያርገው still ችግሩን ከፈታለት any consumer ይገዛሃል እኔ እርግጠኛ ነኝ ዛሬ ልብስን አጥበህ በ10 ደቂቃ ውስጥ የሚያደርግ ኬሚካል እዚህ ውስጥ አለና ዴሊቨር ካረገ ያ ኬሚካል የትኛው ኢትዮጵያዊ ነው ክረምት ላይ የማይገዛኝ ንገረኝ አንተ እዚሁ አንድ ኢኖቬሽን ሰራና this is our business model
ለሌሎቹም እየሰጠን ነው እዚህ አሁን ሜቢ ስማ ሮያልቲ መቀበል አለብን ሎንች ሲያረጉ አይደል ላውንች ሲያረጉ እንደዛ ብለው ከክረምት ግን አለ እሱ ክረምት I don't know there are million and one ideas that's why you need to sit with consumer look ምንድነው የሚሰሩት ምንድነው የሚያረጉት እንዴት ነው የሚያጥቡት እኔ አሁን ያየሁት ነገር ለማለቅለቅ የሚፈጀው ውሃ ያሳዝናል maybe it's not expensive ግን everyday ውሃ ያገኙ አሁን ደግሞ እየተወደደ ነው የዩቲሊቲ አብዛኛው ዋጋዎች እየጨመሩ ናቸው ሲምገባ understand your consumer live with them so Unilever እኔ አሁን ዝም ያሉበት ምክንያት ሰርፕራይዝ ያደርገኛል my days of Unilever ለምሳሌ compulsory ሁሉም ስለ ሁሉም ከሲኦ ጀምሮ ሁሉ ሰው በወር አንዴ ኮንሱመር ቤት ሄዶ አንድ ቀን ይውል ነበር ልብስ ሲያጥቡ አብሮ ያጥባል ምግብ ሲሰሩ አብሮ ይሰራል to understand pain pointታቸውን ችግራቸውን ለመረዳት ከዛ ነው እነዚህ ሐሳቦች እየፈለቁ የሚመጡት ከነሱ ጋር አብረ ስትኖር ችግራቸውን ከመረዳት ነው ወይ የሚመኙት ነገር ምንድነው ግን ብራንዶች አሁን ባላንስ ለማድረግ ይሄ የአጭር ጊዜ የሴልስ ፕሬሸር እና የብራንድ ኢኩዊቲውን ያ ባላንስ ይፈልጋል ማርኬቲንግ ላይ obviously so ብሩን የሰጠ ሰው አይደል ካምፓኒ ሼር ሆልደርም ይሁን ማንንም ይሁን ፕሮፊት ነው የሚፈልገው አይደል ከባድ ባላንስ ነው ግን it's available ከባድ ደግሞ እንደ ማርኬቱ ይለያል አይደል ግን ከባድ ባላንስ ነው እዛ ጋር ምክንያቱም በፕሮሞሽን እኮ ኦቨርናይት ማለት መሸጥ ይቻላል buy one get one free ቢራ ቤቶች በጣም የሚወዱት ቦጎፍ buy one get one free non stop በቃ በጣም ብዙ ይወጣልሃል እኮ ቮሊዩም ነገ ጧትህን ግን you shouldn't mortgage brand building is a long term process it's a consistency መጠበቅ አለብህ emotionally you have to keep consumers talking to them አይደል እንጂ ዛሬ አንድ ለገዛ አንድ በነፃ ዛሬ everyday ከሰጠውኝ ከጊዜ በኋላ ተራ ቺፕ ዕቃ ሆነና ያ ቫልዩ የነበረው ኢሞሽናል አታችመንት የነበረው ይጣፋል so you need to balance that I think ቅድም እንዳልከው የዋሊያ was a good learning ዋሊያ አመቱን ጠብቆ ይሄ ቆርኪ ጫወታ ተብሎ በፕሮሞሽን ብቻ ነው 2-3 አመት የኖረው በሶስተኛው አመት ይሄ ያው ለቆርኪ ጫወታ እንጂ ለሌላ ማይሆን ቢራ ነው ተባለ it is created ምክንያቱም ሌላ ነገር አልነገርኩም ኮንሱመሩን ጥራት አለኝ እንደዚህ ጥሩ ነኝ ይሄ ኳሊቲ ነኝ ሚሊዮን ነገር ኮኔክት አላረጋም ከኮንሱመሩ ጋር so ሁለቱንም ባላንስ ማድረግ አለብህ እንዴት ነው የሚደረገው እንደ ካቴጎሪው እንደ ሴግመንቱ እንደ ሁኔታው ይለያያል but you always have to communicate with consumers you always have to build brand and እሱ ነው ሁለተኛው ፕሮሞሽንም ስትሰራ የብራንዱን ቫልዩ ያዘ ፕሮሞሽን ብትሰራ ይረዳሃል for example ቢራዎች በጣም ሚስ ማረገው ቢራዎች ላይ ሁሉም ሚስ ያረጉት I think አብዛኛዎቹ ሞንዶ ሴሌክሽን ጎልድ ወይ ምናምን አሸንፈዋል አይደል አብዛኛዎቹ አላቸው ጎል ግን ያንን so it's ጥራት ኳሊቲ ያለኝ ነው they've never translated that ያንን ወደ ኮንሱመር ፕሮሞሽን የቀየረው የለም ሞንዶ ሴሌክሽን አዋርድ አለኝ ለጠጪዎች እንኳን አዋርድ ላርግ ብሎ የሆነ ክሬቲቭ እንትንም አልሰራም አይደል እንዴ for example so ያንን ኢሞሽናል ኳሊቲ how do I build it with እንዴት ነው ከጠጪዎች ወይ ኮንሱመሮቹ ጋር ኤክስፒሪየንስ እንዲያረጉት ማረጋው then it's not only he ብቻ ሳይሆን ያ ፕሮሞሽንም ስትሰራ ከዛ ጋር ብታያይዘው ቅድም ያወራው የላክሳሙና ስንሰራ ምን ነበረ ፖዚሽኑ it brings out the star in you አይደል ፕሮሞሽኑ እኮ at the end of the day it's like a ቆርኪ ጫወታ ሳሙናውን ግዙ ሶስት ሌብል አያይዙ
እንትናን ኖሚኔት አድርጉ ኖሚኔት ተደርገው ከተመረጡት ውስጥ we bring out the star in her still የብራንዱን ፖዚሽኒንግ ሚስ አላረጋም ፕሮሞሽን ግን ተሰርቷል ኦልሞስት ቆርኪ ጫውታ በለው 3 ሌብል ግዛ እንትና ስም ጻፍ ላክ ነው እሺ ዘንድሮ ሌብል ጻፍ አትለውም most probably packaging ላይ የሆነ ኮድ አለ ቴክስት አርግ ትለዋለ ዲጂታሊ ያመጣው ጥቅም አይደል so for me እኔ ምንድነው የሚታየኝ ፕሮሞሽን ደግሞ ብዙ ጊዜ እዚህ ሀገር ሲሰራ አትሊስት እኔ ያየሁት በጣም ብዙ ለዲስትሪቢዩተር ነው እንጂ ነሰሰሪ ለኮንሱመር አይደለም ለባለሱቁ ነው እንጂ ነሰሰሪ ለኮንሱመር አይደለም ባለሱቁ ምንድነው 10 ካርቶን ስትገዛ አንድ በነፃ ሰጣሃለው ወይ ምናምን you know ይሄ ጥቅሙን መጥፎ አይደለም የሚያስፈልግበት ጊዜ አለ በሱ ብቻ ብራንድ መስራት አይቻለም ብራንዱን ዳይሉት ያደርገዋል እኔ ማርኬቲንግን በጣም ወደው እና እንዳልኩ I'm actually mathematics scientific oriented በጣም weird okay ሊሴን የተማርኩት ሊሴ ስጨርስ ሳይንስ ነው የጨረስኩት ማቴማቲክስ ፊዚክስ ኬሚስትሪ ሳይንስ እስከ ዛሬ ድረስ ማቴማቲክስ በቁጥር አትይዘኝም and I tell ሁሉ ሰው ፋይናንሶቹን ይዝባቸዋል ቁጥር ስህተት እንግዲህ ከናቴ ወረስኩት ተፈጥሮ ይሰጠኝ ፈጣሪ ይሰጠኝ ጸጋ አላቀለም I love my maths I love my statistics usually marketingዎች እንደዛ አይደሉም ግን መሆን አለበት ክሪኤቲቭ ኤጀንሲ ላይ ያለው ነው ክሪኤቲቭ ይሄ በቃ ምንድነው the fluffy cloud9 ላይ ድሪመር የሆነው እሱ more of creative agency ላይ more strive ያረጋል corporate world like marketing has to know their numbers yet ግን have that creativity የሚያስፈልጋል so the way Coke defines marketing in the DNA ነው የሚስሉት so እንደዚህ እንትን አይደል intertwine አይደል so it's the science and the art it's የሁለቱ ጉንጉን ነው ሁለቱ so you need both for marketing Ethiopia I think we don't have that definition ግዴለ ማርኬቲንግ አሶሲዬሽን አሁን እስቲ አይደለ ሌክቸር እንጀምራለን ወይ ማስተር ክላስ ትሬኒንጎች ጀምሩት ነው አይደል ዛሬም ይሁን ሰሞኑን አንድ ነበር የካንታራ ካንታር ሪሰርች so actually እነሱ ትላንት ነበር አይደለ ሪሰርች ሜቶዶሎጂ እና ብራንድ ኤኩዊቲ የሚባለውን ሜቶዶሎጂያቸውን ሼር ያደረጉትና AI ኢንሃንስ ነው እነሱ ሄዷል AI ኢንሃንስ ምናምን ይላሉ even ከኢትዮጵያም ታለንት ይቀጥራሉ የሄዱ ልጆች አሉ ካንታር የቀጠራቸው ዴታ ኢንሳይት ላይ I think ኢትዮጵያም አንዱ ቀደም ጠይቄሽ የነበረው I think ብዙ ቁጥር ግራንዲዮስ ቁጥሮች ይወራሉ እንጂ በሰው በሚገባው መልኩ ዴታዎቻችን ኦርጋናይዝ አይደለም ለምሳሌ ኢትዮጵያ ውስጥ የለንም ዴታ ስንት ሃውስሆልድ አለ በሃውስሆልድ መካከል ይገዛል you know what ኢትዮጵያ ስታቲስቲክስ ቢሮ የሆነ ነገር ያወጣልሃል አንዱ ችግሩ እሱ እኔ አትሊስት ያገኘሁት 2 አመት 1 አመት ያረጀ ዴታ ነው እንጂ ፍሬሽ የለህም እኔ ዛሬ 2 አመት የነበረው ሰው እያየኸው ኢንፍሌሽኑ ምንሆን ሃውስሆልድ ምንድነው ኮንሳምፕሽን ምናምን አላቸው እኮ ያወጣሉ እውነት የሆነ ውሸት መውጣት ያወጣሉ ግን it's old literally unusable ይሆናል especially in this kind of environment VUCA environment ነው የሚባለው volatile unpredictable ambiguous almost በየቀኑ ይቀየራል እንግዲህ ወይ ኢትዮጵያ ስታቲስቲክስ ቢሮ AI እንግዛላቸው no I'm serious ምክንያቱም በጣም የዳታ ሾርቴጅ አለ ኢትዮጵያ ውስጥ በጣም ለምሳሌ ነው ፍሪጅ ኢትዮጵያ ውስጥ ስንት ፍሪጅ አለ ስንት ቲቪ አለ እነዚህ ቢዝነስ ዲሲዥን ሜክ ሊያደርጉ የሚችሉ or ስንት የስማርትፎን አይነቶች ራሱ ምን አለ አዲስ የስማርትፎን ድርጅት ኢትዮጵያ ውስጥ መምጣት ቢፈልግ so እንግዲህ ለዲጂታል ግሎባል ሪሰርች አለ ስማርትፎን ፔኔትሬሽን 86% ሶሻል ሚዲያ 16 ነው 18% የሚል ግን ለምሳሌ ስማርትፎን
የትኛው አይነት want to know ምን ያክል የመግዛት አቅም እንዳለው ሶ አይፎን ያለው ምን ያክል ነው እንደ የብራንዳቸው አይነቶች so that's the problem እንግዲህ ይኸው አሁን ቅድም ስለ ልብስ ማጠብ ምናምን አለን ስንት ቤት ነው ዋሽንግ ማሽን ያለውና የሌለው የሆነ ሪሰርች 7% አለ ምንድነው 2023 7% of ኢትዮጵያ ፖፑሌሽን ብዙ እኮ ነው over 10 ሚሊዮን ማለት ነው ከ10 ሚሊዮን ሰው በላይ ዋሽንግ ማሽን አለው ታምናለህ እሱን ቁጥር 2 ሚሊዮን ካለ የአዲስ አበባ 7% ራሱ ካለ እደነቃለሁ ግን የሀገር የሰው ገንዘብ አቅም በተለይ ለኤምሲጂ እነዚህ ዴታዎች ናቸው የሚያስፈልጉት ቁጥሩ ብቻ መኖሩ ሳይሆን ዴታ ችግር አለ ሾርቴጅ አለ የዴታ አፕ ቱ ዴት ዴታ ሾርቴጅ አለ ሶ ምን ታረጋለህ የዛን ጊዜ ምንድነው የምታረጉ የነበሩት እኛ እንኳን እውቀቱ የለንም well you try to extrapolate የ2022 አለ የሀገሪቷ ላይ የተፈጠረውን ነገር ታውቀዋለህ የተወሰነ ኤክስትራፖሌት አድርገህ ቤስት ጌስት ኤስቲሜት ላይ ትደርሳለህ አንዱ ሁለተኛው you go out in the market and see እርግጥ ሪፋይንድ የሆነ ቁጥር ላታገኝ ይችላለህ ትሬንድ ዋይዝ ግን የምታየው ነገር ሊረዳ ይችላል so be out there spend time in the market talk to consumers ቀላል ነው የትም እዚህ ዓለም ላይ ሄደ ብትጠይቃቸው እናትም በል ሴትዮዋም በል ምንም በል ልጆቹም በል they'll tell you ችግር የለባቸውም maybe ባለ ሱቆቹ ታክስ ኦፊስ ነው አይደለም ይገላምጡሃል እንጂ እነሱም once they know you ይሰጡሃል ባለ ሱቆችን ጠይቅ እነ ሸምሱ ሱቅ እነ ምናምን በየሰፈሩ ያሉት ኮንሱመር ምን ይጠቀማል ላይጠቀምም ለምን እንዴት purchasing power እና pattern they can share እርግጥ quantified የሆነ quantitative data ላይሆን ይችላል ግን ጥሩ ትሬንድ ይሰጣል ስለዚህ ጋይድላይን እንዲሆን ከቲቪ ከሬዲዮ አድ ከምናምን በዋናነት የግራውንድ ላይ በተለይ ከዛ ጋር የተያዙ ፕሮዳክቶች ከሆኑ ካስተመሩም ዲስትሪቢዩሽን ሴንተሩም ሱቁ ምኑ ድሪቭን የሆነ በዛ አሪፍ ሞዴል ክሬት ያደረገ ካምፓኒ ከማርኬት ነው ዊን ማድረግ ይችላል ኦቨር ኮምፔርድ ቱ አግሬሲቭ የሆነ ሶ እንዳልከው አግሬሲቭ የሆነ አድቨርታይዝመንት ልስራ እቃው ሱቅ ላይ ካልተገኘ ምንድነው it's a wasted money ሌላው እንደውም ማርኬቲንግ ይሰራል ሌላው ወይ እንትን የለችም እንዴት እሱ ተመሳሳይ ስጠኝ ይላል ለሌላው ለዛ ካቴጎሪ እኔ ኢትዮጵያ ውስጥ ካልከኝ አንዱ ማየው የሰፕላይ ቼን እና ዲስትሪቢዩሽን ሳይንቲፊካሊ ፕሮፐርሊ ገና ነው እየመጣ ነው ግን ይቀራል መርካቶ ከሄድክ የመርካቶ ነጋዴ ምንድነው የሚያደርገው ይሄ በሾርቴጅ ኢኮኖሚ የለመደ ነጋዴ አይደል እንጂ ኤቭሪዴይ ኮንሲስተንትሊ ይሄን ቃል ለማቅረብ እና ዛች ላይ ያለችው ትንሽ ትርፍ ዴሊ ሬጉላርሊ ከማረግ ይልቅ ሂት ኤንድ ራን ኦልሞስት አይደል ሾርቴጅ ላይ እጥረት ላይ እኔ ብቸኛ ከዛ መውጣት አለበት ገና ይቀራል ያ ኢንደስትሪ ራሱ የዲስትሪቢዩሽን ኢንደስትሪ አሉ አንዳንዶች ምልክቶች የሚሰሩ አሉ ግን ገና ይቀራል there is a lot to be done ይሄ distribution the whole supply chain ችግር አለው ኢትዮጵያ ውስጥ the whole supply chain እርግጥ ከጥሬ ዕቃ ማምጣት በለው የኛ ብቻ አይደለም obviously ከውጭ ነው የሚመጣው ወደቡ ምኑ ዓለም ላይ ያሉ ጣጣዎች አሉ ግን ሎካሊም ኮንሲስተንትሊ ኤቭሪዴይ ይሄን ዕቃ በየሱቁ አቬሌብል ማድረግ ገና ነን ይቀረናል በጣም አንዱ በጣም ዲስአፖይንት እና የሚያሳዝነኝ ምንድነው የለም አልቋል እስኪ ያልቅ ምን ትጠብቃላችሁ ሶስት ሲቀራችሁ ለምን አዲስ አትገዙም እና ፓርት እንግዲህ ይሄ ማርኬቲንግ ላይ እኛ ስንጀምር ዩኒሌቨር ትልቁ ኃጢያት ምን ነበር out of stock was the biggest ኃጢያት
ሼልፍ ላይ ፕሮዳክት አለመኖር was the big በቃ you couldn't afford እሱ እዚህ ገና ነን አልቋል የሚለው በጣም ኖርማል እኮ ነው ኢትዮጵያ ውስጥ ወይ የለም አልቋል that's normal ማርኬቲንጉም ማይጨንቀው ሴልሱም ማይጨንቀው ባለሱቁም ማይጨንቀው በጣም ኖርማል አድርገን ወስደናል ኤቭሪዴይ ማይገዛ ሰው እኮ it's a lost sales ሁለተኛ ማይመለስ ነው አሁን ያ you know የመጨረሻው ሮልሽ ሞር በስራ አስኪያጅነት እያገለገልሽ ነበርና ከማርኬቲንግ እንዴት ወደዛ ዓለም መጣሽ I think it's a natural ምንድነው ኖርማል ፕሮግሬሽን መሰለኝ at least እኔ ያየኋቸው የኔ አለቆች የነበሩ ምናምን ብዙዎቹ ከማርኬቲንግ ሁሉም አይደሉም ብዙዎቹ ግን ከማርኬቲንግ ፕሮግረስ አድርገው ካሪየራቸውን ወደ ሲኦ ወሰዱት ነው ለኔ በጣም ኖርማል ፕሮግሬሽን ነው ብያሰብኩት ለምንድነው እንዳልኩህ ማርኬቲንግን ስሰራና ስጀምር ሁሉንም የካምፓኒው ሁሉንም ነገሮች ኮኦርዲኔት ያረኩ ነው የሰራሁት ፕሮዳክሽን በለው ፋይናንሱን በለው ሴልሱን በለው ሪሰርች ኤንድ ዴቨሎፕመንት ሜቢ ኤችአር ላይ ብዙ አልነካውም ይሆናል እንጂ ማርኬቲንግ ሰንተር ሆኖ ወላ ኢኖቬሽን ላይ በለው ወላ ፕሮሞሽን ላይ እነዚህ ሁሉ ክፍሎቹን ኮንታክትና ምንድነው አብሬ አጣምሬ ይዤ የሰራው ስለሆነ በጣም ናቹራል ፕሮግሬሽን ሆኖ ነው የመጣልኝ ሜቢ ኤችአር ላይ less experience ነበረኝ ግን ከዛ ውጪ በጣም ኖርማል አንድ ብራንድና አንድ እንትን ከማለት ሁሉንም the same way አይደል ሰፋ ወፈር ብሎ በዛ ብሎ ልጆቹ still ግን the same business ሁሉንም እርግጥ ትንሽ ይከብዳል በለ ወይ ዲፈረንስ አለው ማርኬቲንግ ላይ ስትሆን ከዛ ከአንድ ብራንድ ቦታ ሆነ ነው የምታየው ፕሮዳክሽንም ከሆነ ያንን ነው ፋይናንስም ሲሆን ይሄ ብራንድ ይሄ እንደዚህ ፕሮፊታቢሊቲ ኮስቱ ይሄ ነው አይደል ሴልሶቹም ሲሆን እንደ ሲኦ ስትሆን ደግሞ ሁሉንም ብራንዶች ሁሉንም ሰው እኩል ማየት አለበት ፋይናንሱንም እኩል የሱም ኮምፕሌን የኔ ኮምፕሌን ነው የፋብሪካ ፕሮዳክሽን ኮምፕሌን የኔ ኮምፕሌን ነው ወይ ችግር ወይ ሄዴክ ወይ ቻሌንጅ የኔ ቻሌንጅ ነው የሰፕላይ ቼኑ ቻሌንጅ የኔ ቻሌንጅ ነው የማርኬቲንጉ የሴልስ የሁሉንም ቻሌንጅ እኩል ነው የምትጋፈጠው so it's wider bigger but that's why it's beautiful ቻሌንጅ ከሌለው ህይወት ቦሪንግ አይሆንም ብለን for me it was just the next challenge ምን እንማርበት ደግሞ ይሄኛው እንዴት ማኔጅ እንደሚደረግ እንዴት ነበር ታዲያ ኤክስፒሪየንስ ከገባሽበት በኋላ very interesting frustrating and rewarding level ሁሉንም ያጠቃለለ ነው it was interesting because ከዚህ በፊት ነክቸው ማላቀው አይነት ስራ ሰርቻለሁ ኤግዛምፕል ሌበር ዩኒየን እኔ ከዚህ በፊት መጣ ሄደ መኖራቸውን ነው እንጂ ማቀው ከነሱ ጋር ቁጭ ብዬ መደራደር ገጥሞኛ ያቀ አዛ ማርኬቲንግ አሉ አዋቃለው ብራንድ ሎንች ሲደረግ ሜቢ ትንሽ ምንድነው ስፔሻሊ ዲብሪፍ ይደረጉ ይሆን አይደል አሁን that was a big experience sitting down listening understanding የነሱ perception እና የሼር ሆልደሮቹ ሪኳየርመንት እንዴት ነው የምታገናኘው በጣም እኮ የተለያየ ነው ሼር ሆልደሩ ፕሮፊት ጨምርልኝ ይልሃል ሌበር ዩኒየን ደግሞ ደሞዝ ጨምርልኝ ተቃራኒ እኮ ነው ኮስት አብዛ ነው የሚል that was a very interesting learning journey አይደል managing people of different discipline that's actually the most difficult Ethiopia was I think ግን it's a learning ከዛ coaching and mentoring it's close to my heart አይደል ሰው ሜንተር ኮች ማድረግ ማሳደግ ትሬኒንጎች መስራት ግን it's different በቃ የተለያየ አስተያየት ያለው አስተሳሰብ ያለው ሰው የተለያየ ደረጃ ላይ ያለ ሰው ብለህ አዳምጠህ ተረድተኸው አብረ መስራት it's a different muscle ነው የሚለው
it was a good experience ልበል ምንድነው ግን the most challenging moment እስካሁን በነበረሽ career ወይ you know ከባድ I think ሁሉም ጋር ትንሽ መጥቷል እንዲ አብዛኛው ከኢንተርናል ስታፍ እና ከሰው ጋር የተያዘ ነው ኢንተርናል ፖለቲክስ ይሄ ኮርፖሬት ፖለቲክስ ኢንተርናል ፖለቲክስ አንተን ለመጣል የሚሄደው ሰው አንሪዝነብል የሆኑ ነገሮች እሱ ነው ከባድ አንድ ብቻ አይደለም ብዙ ጊዜ ስላየውት ነው እንዲ አንድ አውጥቼ የማልሰጥህ ግን ብዙ ቦታ ገጥሞኛል either outshine አረጋች remember ደግሞ እንደ ሴትም ችግር አለ unfortunately we're in Africa አይደል ወንዶቹ ከኔ በለጠች የሚለው ብዙ ቦታ በጥሩ እንትን አይታየም እንዳያው ብዙ ሌላ ሀገሮች ሰርቻለሁ ዩጋንዳ ስጀምር ለምሳሌ እቺ ደግሞ ምንድናት ከኛ የበለጠ ምን ታቃለሽ ነበር ጊዜ ወስዷል በስራ በምን ሲያዩ ይቅርታሽ ቴንክ ዩ ብለው የሸኙኝም አለ ትልቁ ዲፊካልት እኔ በኔ ኤክስፒሪየንስ ማለት ነው ሰው ይሄ ኢንተርናል ፖለቲክስ እና የሰው ቢሄቪየር ምቀኝነት በለው ክፋት ፍለጋ ይሁን ያንተን ስራ ፍለጋ ይሁን I don't know ብቻ አለ ሊጥልህ የሚሽቀዳደም ወይ ሊጥልህ የሚሞክር that's difficult ሌላ መጠየቅ የምፈልገው ዛሬ አሁን ከዩኒቨርሲቲ ግራጁዌት ላረገ እና ለኮርፖሬት ዓለም ለሚገባ በሁለቱም በማርኬቲንግም በደንብ ወደ ላይ ሉጣ ስራ ለሚልም እና ሁለተኛው ጥያቄ ደግሞ በኮርፖሬት ዓለም አሁን ያሉ ቻሌንጆችን እንዴት አሁን እየተረዳሁት ነገር ከብዙ ሰው ከማየው የኮርፖሬት ፖለቲክስ አለ ምንም ማንም የለም ብለህ ራስን አታሹ አለ ዲግሪው ይለያያል ለዛም ምን ትመክሪያለሽ የማርኬቲንግ ካሪየር ለመጀመር ለሚፈልጉ ወጣቶች ምን ትመክሪያለሽ ሁለቱንም ጥያቄዎች አንድ ላይ አንስተሽ እንድትመልሽ ማርኬቲንግ ግቡበት ግቡበት ለሁሉ ሰው አይደለም ሁሉ ስራ ለሁሉ ሰው አይሆንም አይደል the same thing as ማርኬቲንግ ለማን ነው ቆይልን እንደርስልህ ነው አቸኩል አይደል so ደም ማየት የማይችል ፌንት የሚያደርገው ዶክተር አይሆንም አይደል ማርኬቲንግ አሁን ያ ሰው ዶክተር ሞን እኔም ካንተ ጋር ነኝ እዛ ሰፈራ እንጂ anyway so ማርኬቲንግ ላይ እውነት ጥሩ ማርኬተር ለመሆን ምን ያስፈልጋል you need to ምንድነው ቁጥር ሂሳብን የምትፈራ ከሆነ ይከብዳል ማርኬቲንግ ምክንያቱም ማርኬቲንግ ብዙ ስታቲስቲክስ ቁጥር አናላይዝ ይፈልጋል አይደል ሰውን ማዳመጥ የማትችል ከሆነ ይቸግርሃል ትንሽ ክሬቲቪቲ የሚያስፈልጋል almost ሁለገብ አንድስ ሁለተኛ ድፍረት ይፈልጋል ፈሪኮንክ actually ፈሪኮንክ የትም አትሄድም አይደል ምንም ፕሮፌሽን ላይ መሰለኝ እና አብዛኛው ሰው ማርኬቲንግ ይሄ አርቲስቲክ አድቨርታይዝመንት ብቻ ይመስላል አይደለም it's business ማርኬቲንግ ራሱ ቢዝነስ ነው ቁጥሮች ሂሳብ ማወቅ አለበት ፒኤንኤል ማወቅ አለበት ስታቲስቲክስ ኮሬሌሽን ኮዜሽን ኮሬሌሽን ያስፈልጋል ልበል እነዚህ ሁሉ ያማከለ ነገር ነውና እኔ ማትስ መጥፎ ነበርኩ ማርኬቲንግ ነው ምገባው ብሎ የሚያለም ከሆነ ይርሳው ዛጋ አይሆንም then እንደዛ ከሆነ ክሪኤቲቭ ሂድ ወይ ኮፒራይተር ይሁን ስቲል የማርኬቲንግ ፓርት ግን በክሪኤቲቭ ሳይድ ነው ቢሄደው እንጂ ኮርፖሬት ብራንድ ቢልዲንግ ላይ ይሄን ሁሉ መያዝ አለበት አንድ እሱ ሌላ ትግስትና ሰው ማዳመጥ የሰውን ፍላጎት ያንን ትግስት ይፈልጋል ያን ፔሽንት አይደል ኦብዘርቬሽን ፓወር ኦፍ ኦብዘርቬሽን እና ሁሉን እኔ ያውቃለሁ ሳይሆን ማላቀው ምንድነው የሚለው curious ካልሆንክ again it will be difficult curiosity ይፈልጋል so that would be ለማርኬቲንግ ሪኮመንድ ማረጋው አይደል ኮርፖሬት ላይ I think we have ምንድነው መማር ነው ከባድ አይደለም እንደ ካምፓኒው ይለያያል አንዳንድ ሰዎች በጣም ጎበዝ ናቸው ኮርፖሬት ፖለቲክስ ላይ
እኔ አልችልም። በጣም ሰነፍ ነኝ፣ መጥፎ ነኝ። it's I don't know ምንድን ነው የምታደርገው? you learn at the end of the day ግን ኮርፖሬትም ግባ የትም ግባ know your craft, spend time on ተማረ እወቀው ስራህን። ስራ ላይ ደሊቨር ካረክ አይደል የሚጠበቅህን ብን ስራ ፐርፎርማንስ ጥሩ ከሆነ ፖለቲክስ ሰከንደሪ ሊሆን ይችላል። መጀመሪያ ያንን ነው ፕሮፌሽኑን not necessarily marketing ሴልስም ሁን አካውንታንትም ሁን whatever መጀመሪያ ስራህ ላይ ደፕቱን ተማረው spend time እዛ እውቀትህ ላይ ስራህ ላይ እሱን ደሊቨር ካረክ ፖለቲክሱ can be managed በኔ ሐሳብ እንግዲህ እንደኔ መጨረሻ ላይ ስራ ላይ በጣም ጥሩ ከሰራህ ምንም አይነት ፖለቲክስ ቢመጣ ስራህ ያወጣሃል እውቀት ያወጣሃል so ለኔ that is the focus point በተቻለ መጠን ደግሞ ስዊዘርላንድ ነትራል ለመሆን ሞክራለሁ አይሰራም by the way አይሰራም ኮርፖሬት ፖለቲክስ አለ አቋም መውሰድ አለብሽ ማለት አዎ ግን ላመንክበት ደግሞ አቋም ከወሰድክ ችግር የለም አይደል እንዴ ትክክል ያው ብዙ አይ ቲንክ ብዙ ጎበዝ ሰዎች አንዱ በብዙ በዓለም ላይ የሚቸገሩት በጣም ጎበዝ ያረጋቸው ነገር ላይ በጣም ኦብሰሲቭ በመሆንና ፎከስ በማድረግ ሌላ ነገሩን ዲስካርድ ሲያደርጉት ብዙ የምትሄጅበትን ነገር ያሳጥረዋል ወይም ደግሞ እንደምትፈልጉት ሰዎች አይሄዱም እና I think it's good to learn politics ያንን ራሱ አድቫንስ ለማድረግ it is እኔ ገርማል ጥሩ አልከው ምክንያቱም ኮካ for example they had specific ለሴቶች specific course ይሄ women empowerment I call it feminist movement ግን በጣም ጠቃሚ ነበር ምክንያቱም በተለይ በኮካ ኮንቴክስት ካየኸው ወንዶቹ ምን ጎልፍ ኮርስ ይሄዳሉ ምን ይላሉ ማታ ቢራ ይጠጣሉ ሴቶቹ የት ነው የሚሄዱት አብዛኛው ቤት ይሄዳል ልጅ አሳዳጊ ነው አይደል ወንዶች ያ ቢራ የሚጠጡ ጎልፍ ኮርስ የሚሄዱበት ላይ ስለ ቢዝነስ ስለ ስራ ስለ ካሪየር አንድ ስቴፕ አራምደው ይሄዳሉ ሴቶች ዲስአድቫንቴጅ አብዛኛውን ጊዜ ምክንያቱም ብዙውን የልጆች እናት ናት ምንም እንኳን ካሪየሯ አዛዛ ቢሆንም የሆነ ሰዓት ላይ ቤት ገብታ ልጆች ጋር ነው እንትን የምትለው because of that እንትን ነበረ specifically ለማስተማርኛን የት ጋር ነው ሉዝ የምናረገው እንደ ሴት የት ጋር ነው ዊክ ፖይንታችን ወይ ኦፖርቹኒቲውን የምናጣው it was a very useful training አለ this is reality on life እንደ ሴት ልጅ እኩል አይመጣም I'm not saying ትክክል ነው እያልኩ አይደለም ግን ግራውንዱ ላይ ካየኸው ከዛ ውጪ ደግሞ እንደ I think እንደ ሰው ልጅ ራሱ different ነን ወንዶች ስትባሉ you can sell yourself better ሴቶች ትንሽ ሪዘርቭድ ናቸው ይሄ ተፈጥሯችን ነው ይሄ ሁሉ ሜንተሪንግ ኮቺንግ ይፈልጋል ለዛም ነው I think ብዙ ሀገር ላይ women empowerment ተብሎ ሴቶችን ወደፊት ለማምጣት የተፈለገው because a lot ብዙ ቦታዎች ላይ ደግሞ እውነቱን ውሸት አላቅም ግን some numbers እና አንዳንድ ሊትሬቸሮች ምንድነው የሚሉት ሊደርሺፕ ላይ ሴቶች ጎበዝ ናቸው ምክንያቱም ኢሞሽናል ምንድነው EQ አላቸው IQ ብቻ ሳይሆን EQ አለ ለአንዳንድ ካምፓኒዎች ለአንዳንድ ቦታዎች ደግሞ እሱ it's more useful ካምፓኒውን ለማሳደግ so ሁሉንም ትማራለህ ኤቭሪዴይ ትማራለህ የማያቆም ነው እስክንሞት ድረስ እንማራለን በጣም ጥሩ ሪታ አሁን ደግሞ የምጠይቅሽ በአንድ ደቂቃ የሚመለሱ ጥያቄዎች ናቸው እሺ ምንድነው ስለ ማርኬቲንግ ኢትዮጵያ ውስጥ ያየሽው biggest misconception misconception I think አንዱ ማርኬቲንግ ብር ማውጣት ነው ብዙ ካምፓኒዎች በተለይ ሎካል ካምፓኒዎች ጋር የምታየው ሴልስ እና ማርኬቲንግን የመጨፍለቅ አንድ ማድረግ አንድ አይደሉም ከዛ ውጪ ማርኬቲንግስ አድቨርታይዝመንት ብቻ ሆኖ ነው የሚታየው እንጂ ይሄ ብሮድ ኤንድ ቱ ኤንድ
እውቀት ያስፈልጋል ኤንድ ቱ ኤንድ ድራይቭ ማድረግ አለበት የሚለው ሚሲንግ ሊንክ ይመስለኛል በተለይ ሎካል ካምፓኒዎች ላይ እንደ ሊደር ቅርብ ለፍት ፊው ይርስ የተማርሽው ድሮ ባቀው ብለሽ የምታነሽው አንድ ነገር ቢኖር ያ ምንድነው? አንድ ትልቅ የተማርኩት ትምህርት አለ ትንሽ ምንድነው ደረቅ የመሆን ቴንደንሲ ነበረብኝ my way or the highway ካወቅኩ አይደል በዚህ መንገድ ካልሆነ አይሆንም ምለው ድርቅ ምለው ነገር አለ እሱን አሁን ለመተው በጣም እየሞከርኩ ነው በዚህ ብቻ ሳይሆን በዚህም ዞሬ መድረስ እችላለሁ አይደል አንዱ ሁለተኛው በህይወቴ ትልቅ ትምህርት ያስተማረኝ አንድ እንደዚህ ቲም ቢልዲንግ ሴሽን ነበርና ሩጫ የነበረው ጫውታውን ለማሸነፍ ነው መጨረሻ ላይ ምንድነው ያለኝ ትሬነሩ ጣለኝ ፉርሽ አረጋው ምን ነው ስለው ቲምሽን በሙሉ ጥለሽ መተሻል አብረውሽ ካልመጡ እንዴት ነው ሊደር የምትሆኚው that was the big learning አሁን እኔ ስለታየኝ የት ጋር እንደምንሄድ ወይ ምን ዴሊቨር ማድረግ እንዳለብን ጥዬ ላለመሄድ ብዙ ጊዜ I try to አይደል ለማስረዳት ወይ ሰው አብሮኝ እንዲመጣ እኔ ያየሁት እንዲያይልኝ ወደ ኋላ የመመለስ እንትን ጀምሬያለሁ ድሮ አልነበረም በቃ ታየኝ ሂድ ነው ገዝግሰው ነው አብሮ ያልመጣ ደግሞ የራሱ ጉዳይ ነበር so these are big learnings ከሰው ጋር ካልሆነ ብቻህን አትሰራውም የሚባለው ይሄ ነው በጣም ድሮ አሁን ማርኬቲንግን መረዳት የሚፈልጉ ሰዎች ባለሙያዎች ቢዝነስ ያላቸው ሰዎችም ማርኬቲንግን ለመረዳት ስለ ማርኬቲንግ በደንብ ለማወቅ የሚፈልጉ ቢዝነስ ላይ ያሉ ሰዎች ሊሆኑ ይችላሉ ማርኬተሮችም ሊሆኑ ይችላሉ ሪከመንድ የምታደርጊያቸው ቶፕ 3 መጽሐፍቶች ምን ናቸው? ቶፕ 3 አንዱ በጣም የምወደው መጽሐፌ ኦሪጂናሊ ሲታተም the title was all marketers are liars ካቺ ለማድረግ ነው actually በኋላ ተቀይሯል የሴት ኮሊንስ ሌላው the same writer the purple cow እንግዲህ አይታጣቀም so it's to stand out I'll be different ከዛ ይመጣ ነው ሌላ I don't know ትዛይለኝም ሌላ these two are my favorites ግን ብዙ መጽሐፎች አሉ ስለ ማርኬቲንግ ስለ ብራንድ እንትን ያላቸው የመጨረሻው ጥያቄ ነው ሁሉንም እንግዳ የምንጠይቀው ከህይወትሽ እስካሁን ከስራም ከህይወትም የተማርሽው አንድ wisdom ምንድነው ከተመልካቾቻችን ጋር ሼር ካረክሽ ምን አይነት አሳዛኝ ህይወት ናት አንተ በአንድ wisdom ምትዘጋት I think I'll go back ከአባቴ የተማርኩት wisdom don't try to be እንዴት ነው ሌላውን ለመምሰል አትሞክር የሚለው ላመንሽበት ቁሚ I think so still it's my principle of life ሰው ስላደረገው ሳይሆን ለኔ ይሆናል ስላልኩኝ ትክክል ስለሆነ ትክክለኛው መንገድ ይዞ መሄድ ራስን መሆን በለው even ያን ካለህበት ሰራውንዲንግ ልዩም ቢያረግህ don't be scared ራስን Thank you በጣም ሪታ በጣም እናመሰግናለን Thank you እናመሰግናለን ቻው መሪዎች የዚህ ሳምንት ፕሮግራማችን ይሄንን ይመስል ነበር መልካም ሳምንት